ስለዚህ ሀገራችን ከእንደዚህ አይነት ማጥ ልታደግ የሚችል ኢትዮጵያዊን በጋራ እኩል እመራለሁ እያለ እስካሁን ድረስ የምንሰማው የአማራ ፋኖ ብቻ ነው። ኦነግ የምንወስድ ኦሮሚያ የምትባል ሉዓላዊ ሀገር መጥራለሁ እያለ ነው። ህወሓትም እንግዲህ እነ ጀነራል ክንፈን እየሰማችሁ ነው፣ ሉዓላዊ ሀገር መፍጠር ፈልጋለሁ እያለ ነው። የአማራ ፋኖ ሰራዊት ብቻ ነው እስካሁን ድረስ በኢትዮጵያ አንድነት የማይደራደር ሁሉም ኢትዮጵያ በጋራ ሆኖ ቤቱ መስራት አለበት ብሎ 7 ዓመት የአማራ ህዝብ በተለያየ ጊዜ በተለያየ ወቅት ከፍተኛ ተጋድሎ ሲያደርግ ነው የቆየ። ቁጭ ብለህ መንግስትን ከሰደብክ ጽንፈኛው ገንዘብ ያዋጣላል። ከኦሮሞም ይሁን ከአማራውም ይሁን ከብሔር ፖለቲከኛ ገንዘብ ከፈለክ ተቃዋሚ ነው የምትሆነው። ውጭ ሀገር ያኖች ናቸው የሚያስረውም የሚያስለቅሰውም የሚገለውም። ይሄን አስተሳሰብ ደግሞ በአንድ ሌሊት የምንቀይረው አይደለም። አሁንም ጠንጥኖ የሚመጣው ድህነታችን ያልኩ ላንሳ። አንደኛ ምን ይገጥመዋል የሚል ነገር አንስታል። የደርግ ምናምን ዕጣ ፈንታ ይገጥመዋል ወይ ምን እንዴት ነው ምናምን የሚል ነገር አንስታል። አንደኛ ያ ደርግ ቶታል እንትኑን ሚሊተሪ እንትን ነው ሶሉሽን ነው የመረጠው። ያኔ ማለት ኃይል የመስበር ምርጫን የመረጠው። ያ ብልጽግና ግን የውይይት እንትኑ ክፍት ነው። አሁንም እየገቡ ያሉ ልጆች አሉ ከፋኖም ከወይሌፍም የገቡ ኢቨን በሀገራዊ ምክክሩ ላይ አጀንዳቸውን የሰጡ አሉ። በፋኖ በኩልም ከገቡ ሰዎች እየሰጡ የነበሩ አሉ። በቀጣይነትም የሚሰጡ ይሆናል እና የተለያየ ነው። አንድ በዚህ ፕላስ የጂኦፖለቲክስ ማለት ነው። አንደኛ ያኔ ደርግ ኮሚኒስት ነበር። የአሜሪካ እና እዛ የሶቪየት ዩኒየን እንትን ነበር። እዛ መሀል ተቀርቅሮ ነበር ደርግ ማለት እና በዛ ትልቅ እንትን ውስጥ አንዱ ቻሌንጅ ለደርግ የነበረው ይሄ ነው። ያ የተለየ ያደርገዋል። ያለውን ነገር መሬት ላይ ያለው ነገር ይለያያል። ፕላስ ሶሻል ቤዝ ይሄ መንግስት ባይዘ ደጋፊ የለውም ተብሎ መታሰብ የለበትም። ህዝብ በቀደም እኮ ወይ ተገዶ አይደለም አይደል ያ ሁሉ ህዝብ ወጥቶ ምርጫ የመረጠው። ያ እንደ ቀልድ መታየት የለበትም፣ ማሳነስም የለብንም እና ይሄንን እስከ መቼ ነው ምናምን የሚል ነገር ማለት ግብጽ የውጭ እንትን ነው ምናምን የሚል ነገር ለምን ታነሳላችሁ የሚል ነገር አንስታል። ቴዲ ኢንተረስት የሰው ልጅ ፍላጎቱ ስለማያልቅ ወይ የሆነ ፖለቲካ ነውና በር ዘግተህ ልተኛ የምትለው አይነት ነገር አይደለም። ቻሌንጅ ይኖራል። እንደ ሀገር ደግሞ ትልቅ ሀገር ናት ይህች ሀገር። ታሪካዊ ጠላቶች አሏት፣ ተኝተው ማህድሩ እንትኖች አሉና እነዛ ይተኛሉ ብለህ ማሰብ የለብህም። ወይ ልረፍ ወይ ልተኛ የምትለው አይነት ነገር አለም። የዛፍ ላይ እንቅልፍ ስለሆነ ጉዳዩ እና የሚታሰሩ ሰዎች ምናምን ብልሃል። አንዳንዴ ምንድን ነው መሰለህ አሁን የትጥቅ ትግል የሚካሄድባቸው ሀገራት ውስጥ ችግር የሚሆነው በኖርማሊ በሰላማዊ መንገድ መታገል ከባድ ይሆናል። ለምሳሌ ከተማ ውስጥ ሆነ ሀሳብን ስትገልጽ መንግስት ከነዛ ጋር አታች ሊያደርግ ይችላል ወይ የመንግስት አመራር ሆኖ ችግር ያለበትም ሊኖር ይችላል እና ከዛ ጋር ይጋጭባል። አሁን ኢትዮጵያ ምንድን ውስጥ የገባችው የትጥቅ ትግል አለ። ሰላማዊ ትግል ደግሞ ለማድረግ የሚሞክሩ ሰዎች ይኖራሉ። እዚህ ጋር የመለየት ስራዎች ይኖራሉ። ያንን ለመለየትም ሰዎች ሊታሰሩ ይችላሉ። ከዛ በኋላ ይለቀቃሉ። ግን እዚህ ጋር መስተካከል ያለበት በፓርቲ ደረጃ ኦኤልኤን ጨምሮ ኦነግን ጨምሮ እና አብን ሁሉም ምርጫ ተወዳድረዋል። ህጋዊ እንትን ያላቸው ፓርቲዎች ምርጫ ተወዳድረዋል። ይሄ በተጨባጭ ያለ ማስረጃ ነው እና እየተንቀሳቀሱ አይደለም የሚለው ነገር አግባብ አይደለም። ምክንያቱም ኢህአፓ እንደፈለገ መግለጫ እያወጣ የፈለገውንም እያለ ነው። ይሄ የሚታወቅ ነገር ነው እና ይህንን መካድ የለብንም እና ይሄ ነገር እንዴት ይስተካከላል የሚለው ሬብል ፋይተሮችን ማጥፋት የትኛውም የዓለም ፖለቲካ ታሪክ ውስጥ ሬብል ፋይተርስ አይጠፉም። ባይ ያለህ አማራጭ ምንድን ነው? እንትን ነው አንደኛ ይሄ የድጋፍ መስመራቸውን መጉረጥ አለብህ። ያ ማለት የፖለቲካ ስራ መስራት አለበት። የህዝቡ ነው የሚረዳቸው፣ ስንቅ የሚያቀብላቸው ህዝቡ ነው። ያንን ለህዝቡ እንደማይበጁ መታወቅ አለበት። ያ እየታየ ነው። ህዝቡ እኔ አማራ ክልል ይሄ ሁሉ ፐርሰንት 90% ነው ምርጫ የተደረገው። እኔ እንደው አልጠበኩም። ፋኖ ቶታል ኮንትሮል ያለው መስሎኝ ነበር። ያ በዛ መልክ የአማራ ህዝብም እየተረዳ ነው፣ የኦሮሞ ህዝብም እየተረዳ ነው። ኢቭን እየተፈናቀለ ነው አርሲ ውስጥ የኦሮሞ ህዝብ በሸኔ ማለት እና ይሄንን እየተረዳ ሲመጣ ስንቅ ማቀበሉን ያቆማል። ያ ይጎዳዋል፣ ያጠፋቸዋል። ሌላው የመውጫ መንገድ ማዘጋጀት ነው ማለት ፒስፉል የሆነ አማራጭ ማቅረብ፣ ለውይይት ክፍት መሆን፣ ያንን ኦፕን አድርጎ
እየገቡ ያሉ ሰዎች አሉ፣ ታጣቂዎች አሉ፣ የሚገቡም ይኖራሉ። ያንን ይዘህ እስከሄድክ ድረስ እያደረግክ መሄድ ትችላለህ። ፖለቲካውንም ደግሞ በዳያሎግ በምክክር ማመን ስንጀምር ብዙ ነገሮች እየተስተካከሉ ሊመጡ ይችላሉ። የግብፅ እንትን ይቆማል። ወንድሜ ራስ ደጀን ያነሳቸውን ነገሮች ላይ አንድ ነገር ልበልና ግብፅ ጠላታችን ናት፣ የፋኖ ጠላት ናት ምናምን የሚል ነገር አለ። ጽምዶን ረሳዋ ወንድሜ። እዛ ፖርት ሱዳን ነው ስብሰባ ያካሄዱት። እንትና ተገኝተዋል እኮ አሳምነው ጽጌ እዛ ተገኝቶ ኢትዮጵያን ወክዬ የዘመነ ቡድን ነው በእርግጥ የጽምዶ አካል ውስጥ ያለው ግን እዛ ላይ የተገኘው አሳምነው ጽጌ ነው። እሱ የነፍስ አባት ነው። ያው ያኛው ማን ነው? አይሚን እንትና ተፈራማሙም አለበት። ማን ነው እንትና አንዳርጋቸው ጽጌ እና እሱ እዛ ተገኝቶ እንደነበር እናውቃለን። የአማራ ህዝብ በኢትዮጵያዊነቱ የማይደራደር ህዝብ እንደሆነ ይታወቃል። ግን ፋኖ ውስጥ ራሱ የተለያየ ኢንተረስት ነው ያለው። ሌላው አሁን ወልቃይትን የሚጠብቁ ልጆች አሉ። የአማራ መሬት ነው ብለው የሚታገሉ ራያ እንደዛ ብለው የሚታገሉ ልጆች አሉ። በዚህ ሳይድ ደግሞ ከህወሓት ጋር ሆኖ ስልጣን ይዛለሁ ብሎ እንትን የሚላል እና እየለየን ለምሳሌ አፋብን ከሆነ አፋብን የጽምዶ አካል ነው። ጽምዶ ደግሞ የሚመራው በሻዕቢያ እና በህወሓት ነው። የነፍሰ እንትን ማነው ከላይ ደግሞ ፈንድ የሚያደርገው ግብፅ ነው። ይሄም መካድ አይቻልም ማለት ይሄ እውነት ነው እና ይሄንን እንትን መካድ ስለማይቻል በትተውት የተሻለ ነው እና ሌላ ፖለቲካ ብንሰራ ሞሮፍ ስለ ኢትዮጵያዊነት ደግሞ ስታነሳ ዘር እየቆጠርክ ብሔር እየቆጠርክ ወታደር ውስጥ እየገባ እንዲያወራ ስለ አንድነት ማውራትም ይከብዳል። ሰው የትኛውም ሰው ይሾማል። ኢትዮጵያዊ ከሆነ ይሄ ዲዘርቭስ ማንኛውም ሰው ቢሆን ግን እዚህ ጋር ብሔር እየቆጠርክ እዚህ ጋር ስለ አንድነት ማውራት ይከብዳል። ቴዲ አመሰግናለሁ። ሰዓት ስለሄደ ጊዜም ቤት ነው እንመጣለን። ቅድስታችን 6 ደቂቃ አለሽ እህታችን። የተነሱት ነገሮች ላይ ሄድና ሰዓት ካለኝ ወደዛኛው ሄዳለው። አሁን ወንድሜ ካነሳው የመጨረሻው ነገር እንትን ልበል። ኢትዮጵያ ውስጥ ምርጫ ተሳትፈዋል እና አብንም እንትናም ተመርጠዋል ሲል ነበር። እና በነገራችን ላይ ይሄ ምርጫ የሚያኮራ ምናምን እንደው በጣም ዴሞክራሲያዊ ምናምን ለማድረግ የምትሞክሩትን ነገር በራሳችሁ ማፈር አለባችሁ። ምርጫ እንዴት እንደተደረገ እናውቃለን። ምን ለናብን ለነከሌ ለነመና ተብሎ ቦታ ተቆርጥሮ ተሰጥቶ ወንበር እዚህ ቦታ ላይ እንደዚህ አይነት ሰዎች መግባት አለባቸው ተብሎ ከተፈቀደላቸው የፓርቲ ሜምበር ውጪ ያሉ ሰዎች መግባት እንዳይችሉ ተጠርንፎ የተሰራ ምርጫ ነው። ይሄ እሳ የሚያስበል አይደለም። ይህንን መታችሁ መናገር የለባችሁም። እኛ ሀገራችን ችግር ውስጥ ስላለች እና ህዝባችንን ምርጫ መለማመድ ስላለበት አንድ ቀን ሲወስን በያዘው ካርድ ኢህአዴግን 97 አፈርድሜ እንዳበላው የጊዜ ጉዳይ ይመጣል። የማያስፈልገውን ፓርቲ ለመጣል ልምምዱ እንዲኖረው ምርጫ መኖር ይሻላል ብለን አልን እንጂ አሁን ተነስተህ ምርጫ ተደርጎ እናብን ገብተዋል ምናምን የሚል ዲስኩር ሁላችንም ኢትዮጵያውያን እንደዚህ አይነት መወሻሸት አያስፈልግም። ካድሬዎች እንኳን ጨክነው እጃቸው አልችል ብሎ እነከሌ የሚባሉ የፓርቲ አባላትን አሳልፉ የተባለ ቦታ አንዳንድ ቦታዎች ላይ ጨክነው ሳያሳልፉባቸው ቀርተው በኋላ በገገማ እነንትና ይግቡ የተባሉባቸው ሁሉ አሰራሮች አሉ። ማለት ይሄ በቃ እጃችን ላይ ያለ ኢንፎርሜሽን ነው። እና ብዙ ይሄ ምርጫው ላይ ብዙ አትበሉ። ምርጫ ግን ለኢትዮጵያ ያስፈልጋል። በእንደዚህ የተካሄደ ስለሆነ ተውት፣ ዝለሉት። መስፍን ሲያነሳቸው የነበሩ ሆድ ሱሪ ምናምን የሚል የቁስ ሰቀቀን ነው ፖለቲካ ሳይሆን ስታወራ የነበረው። በቅርብ ጊዜ ምግብ በደንብ መመገብ የጀመሩ ሰዎች ሁሉም ሰው የዛን ጊዜ የጀመረ ነው የሚመስላቸው። እንደው ሱሪ ምናምንም በምጽዋትም ከወዲያ ወዲህ ምናምን መልበስ የጀመሩ ሰዎች ሰው ሁሉ የዛን ቀን የለበሰ ይመስላቸዋል። እና አጠቃላይ ስትላቸው የነበሩ ነገሮች ይሄ የቁስ ሰቀቀን ነው። ይሄ ፖለቲካ አይደለም። የቁስ ሰቀቀን ያለባቸው ሰዎች ሁሉንም ነገር አሁን አንተ እንደምለው በሱሪ በሆድ በምናምን ነው ሊሰፋ የሚፈልገው። ከዛ የዘለለ ነው።
የህልውና ትግል ያጋጠማቸው ሰዎች ወደ መንግስትን ተቃውሞ እኮ ትጥቅ አንስተዋል። እስከ ዛሬ ድረስ በየቦታው መታረድ፣ መሞት፣ መንገላታት ያልቆመም እና መብታቸውን የሚጠይቁ ሰዎችን አንተ በሰፋው ሱሪና እየጎረስካት ባለችው ቁራሽ እንጀራ መስፋት ትክክል አይደለም። ይሄ ከቁስ ሰቀቀናችሁ ውጡ። መጀመሪያ ወንጀለኞች ይታሰሯል። ሰው አይታሰር አይባልም። አዎ ይታሰራል። ሰው ጥፋት አጥፍቷል ተብሎ ሲታሰብ ይታሰራል፣ ግን አይሰወርም። ግን ይሙት ይዳን ሳይታወቅ ለ1 ዓመት ለ2 ዓመት ሰዎች ታፍነው አይወሰዱም። ይሄ መንግስታዊ ውንብድና ነው። ይሄንን ውንብድና ሰዎች ሲያጠፉ ለምን ታሰሩ ምናምን ብላችሁ ጠይቁናላችሁ አትበል። እንደውም የመንግስት ትክክለኛ ደጋፊ ይሄ ውንብድና ይቆም፣ ያጠፉ ሰዎች በትክክል ተይዘው መብታቸው ተከብሮ ፍርድ ቤት ይቅረቡ፣ ፍርድ ቤት ጥፋተኝነታቸውን ይበይን ተብሎ ነው እንጂ የሚገፋው ዝም ብለህ ተነስተህ መጥተህ ሲታሰሩ ትጮሃላችሁ፣ ሳይታሰሩ እንዴት ሆናላችሁ? ከዛ ሆድና ሱሪ እያልክ የግል ችግራችሁን አምጥተህ ፖለቲካ ለማሰራት ትሞክራለህ። እኛ ወንጀለኛ አይታሰርም አላልንም። ወንጀለኛ ነው የሚባለው ፍርድ ቤት ሲቀርብ ነው። ለዛ ለመቅረብም አልበቁም። እንደ ተራ ታጣቂና አሸባሪ ቡድን እንደሚመስል የፌዴሬሽን ምክር ቤት አባል ከክልል ፕሬዚዳንቶች ጋር አንድ ቦታ ላይ የሚሰራን አካል ከሚሰራበት ቦታ አንስተ ይዘህ ሄደህ በየፓርላማው በየምናምኑ ሲጠየቅ መንግስት አንድ ቀን እዚህ ነው እዛ ነው ሳያይ አሽቶ ከሞት በመለስ ከ6 ወር በኋላ አምጥቶ በሩ ላይ ጥሎት ይሄዳል። ይሄንን ህግ ማስከበር ነው ትለኛለህ? እንዲህ አይነት አሰራሮች መቆም አለባቸው። እነዚህ ናቸው በደንብ መተቸት ያለባቸው። ይሄን ሳተች ብድግ ብለህ መተህ ግን የጠየቁትን ሰዎች በሙሉ ከሆዳቸው ከምናምናቸው ጋር ማያዝ ይሄ ትክክል አይደለም። ቴዲ ወደ ህወሓትና የአሜሪካ መንግስት ያደረገውን የቪዛ እቀባን በሚመለከት የአሜሪካ መንግስት እንደሚታወቀው ለህወሓት በጣም ስስ ልብ የነበረው ነው። በተለይ የሰሜኑ ጦርነት በነበረ ሰዓት በብዙ መልኩ ሲደግፋቸው የነበረ ነው እና የህወሓት ደጋፊዎችን በመላው ዓለም ላይ የተለዩ ዜጋ እስኪመስሉ ድረስ የፈለጉትን የሚያሳስሩ እንደፈለጋቸው የሚሆን አይነት ፕሪቪሌጅ የነበራቸው ናቸው። አሁን እነሱ ቀን የጨለመ ይመስላል። እነዚህ አይነት ውሳኔዎች ሲመጡ ዝም ብሎ አይደለም የሚመጡት። በተለይ የፕሪቶሪያ ስምምነት በኋላ የፕሪቶሪያን ስምምነት ለመፈጸም የተሄዱ ርቀቶችን ማሲንጋ ጭምር ወልቃይት ጠገዴ ሄደው እሺ እዛ ድረስ ሄዶ መረጃዎችን ለመሰብሰብ ከዛ በኋላ የመጡ አሸማጋዮችም አጠቃላይ ያለውን ሁኔታ ለማየት እና አሁን ህወሓት ክልሉ ላይ እየሰራ ያላቸውንም ስራዎች በተለያዩ ጊዜ መግለጫዎች ሲወጡ አይተናል፣ ትንታኔዎች ሲወጡ አይተናል። ህወሓትን ከሌሎች አሸባሪዎች ጋር አመሳስሎ የሚወጡ ዘገባዎችን በቅርብ አይቻለሁኝ። ልክ እንደ ሌሎች አሸባሪ የሚባሉ ቡድኖች የክልሉን ሀብት በህገወጥ መንገድ እያወጡ መሸጥን፣ ከኢሳያስ የወሰዱትን ህግ አምጥቶ የትግራይ ህዝብ ላይ አስገዳጅ ህጎችን የማስቀመጥ እዛ አካባቢ ላይ ሰዎች የመታሰር የመታፈንና እንደ ልብህ መቃወም የማትችልባቸውን ሁኔታዎች ዓለም አቀፍ ዘገባዎች ሲተነትኗቸው ነበረ። ስለዚህ ህወሓት ላይ እንዲህ አይነት ገደቦች የመጡት አሁን እየመጣ ያለውን የጦርነት ጉሰማ በተወሰነ ደረጃ ለማስቀረት የሚመስል ነገሮች ይዞ መጥቷል። እሱን ሳይኔ ለምሳሌ በዚህ በኩል የመንግስት ደጋፊዎችና መንግስት በጣም ደስ ብሏቸው ሲሉ ነበረ። በተመሳሳይ የአሜሪካ መንግስት ግን የአባይን ጉዳይ እንደገና ሲያነሰው አይተናል። በዚህ አንተ ልረዳህ እችላለሁ፣ በዛ በኩል ደግሞ ላስገድድህ እመጣለሁ አይነት ፖለቲካ እያየን ያለው። ቴንክ ዩ። እሺ ወደ ሴቭ እንሄዳለን። ከዛ በፊት አንድ ማስታወቂያ ነግራችኋለሁ። ክብራትና ክብራን በተደጋጋሚ እንደምነግራችሁ ማስታወቂያ ስነግራችሁ ለሁላችሁም ክፍት ነኝ። አስሎንጋስ በክብር እስከላካችሁልኝ ድረስ ከክብር ጋር ነው የምሰራው። ተቃዋሚ ፓርቲዎችን በተደጋጋሚ ይሄን ለህዝብ አሳውቅ ለአድማጭ ተመልካች ሲሉኝ በተደጋጋሚ አሳውቂያችኋለሁ። ለምሳሌ የነ ልደቱ አያሌውን
ሰላማዊ ሰልፍ ስትጠሩ መግለጫ ሲኖር የሁሉንም እያስተዋወቅኩላችሁ ቴሌግራም ላይ ፖስት እያደረኩላችሁ ነው። ለዛሬ ደግሞ ከኢትዮጵያ ኤምባሲ የመጣ ማስታወቂያ አለ። እሱን ወደ እናንተ አደርስላችኋለሁ። ክብራትና ክብራን በቶሮንቶና ኪችነር ለሚኖሩ ኢትዮጵያውያን፣ ትውልደ ኢትዮጵያውያን የምትፈልጉ የሚመቻችሁ እንድትሄዱ ነው። ክቡር አምባሳደር አቶ ቴዎድሮስ ግርማና ሌሎች የሚስዮኑ ዲፕሎማቶች በሀገራችን ባሉ ኢንቨስትመንት እድሎችና ማበረታቻዎች ዙሪያ ዲያስፖራውን ማዕከል ያደረጉ ፓኬጆችና ሚስዮኑ የሚሰጣቸውን አገልግሎቶች በተመለከተ በቶሮንቶና ኪችነር ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር ለመወያየት ጁን 27 ቀን 2026 በቶሮንቶ ከተማ መድረክ ተዘጋጅቷል ብለዋል። በመሆኑም ጁን 27 ቀን 2026 ከቀኑ 2 ፒኤም ጀምሮ በሳንድማን ሲግኒቸር ሚሳጋ ሆቴል ወይም ጂፒኤሳችሁ ላይ 5400 ዲክሲ ሮድ አድርጋችሁ በመምጣት ስላሉ ኦፖርቹኒቲዎች እንድታወሩ ይሁን። እድሜ ልክህን የሚቃወሙም ትቃወማለህ። የምትጠቀመው ነገር ካለ እንደ ሀገር ዜጋ ደግሞ የምትጠቀመው ነገር ካለ የዜግነት ግዴታቸው ነው። ለአንተ እንደዚህ አይነት ሰርቪሶች መስጠት ለአንተ ያለውን ነገር መጠየቅ አለብህ ማለት ነው እንጂ የምትፈልጉ ማትፈልግ የራስህ ጉዳይ። ስለዚህ ጁን 27 ላይ ሄዳችሁ ይህን የሚፈልጉ ብዙ ኢትዮጵያውያኖች አሉ። ሄደው ቤት መስራት ሊሆን ይችላል፣ ንብረት ማበጀት ሊሆን ይችላል። ከባንኮች ጋር ያላቸው ጥቅሞች ምንድን ናቸው? ኢንፎርሜሽን ፓወር ነው። ኢንፎርሜሽን ባለማወቃቸው ብዙዎቻችሁ ምን አይነት ነገሮች እንዳሉ አታውቁም እና በተለይ መስራት በምትፈልገው ጉዳይ ላይ ይህንን እስኬጁላችሁን አስተካክላችሁ እንድትሄዱ የመጣ ማስታወቂያ ነው። ጁን 27 እሺ። ወደ ሴቭ ወረደ እንዴ? ሴቭ እኔ በራስ ከፍተኛ የሆነ በራስ መተማመን ያለኝ ሰው ነኝ። እድሜ ልክን ምን መቃወም እንዳለብህ ምን መቃወም እንደሌለብህ ማታቅ የራስ ጣጣ ነው። እኔ መረጃ ዜና ማድረስ ነው ስራዬ። መምጣት አለመምጣት የራስ ጉዳይ ነው። ልክ ነኝ። የኔ ኃላፊነት ዜናው ማድረስ ነው። መምጣት አለመምጣት ያንተ ድርሻ ነው። ይህን ሳደርግ ግን ለምን እንዲያደርግ ምናምን ልትለኝ አትችልም። ግለሰባዊ መብት ልታከብር ይገባል ለማለት ያለው። ለሰማችሁ ቴንኪው ላላችሁ ቴንኪው። የሚሄዱ በጣም ብዙዎቹ ቴንኪው እያሉ ነው። ማትሄዱም ደግሞ ኢትስ ኦኬ። አልሄድም ማለት መብታችሁ ነው። እናንተ መብት በግድ ሊሏችሁ አይገባም። የምትሄዱ ግን ሂዱና እዛ ጠይቁ። ሴቭ ካለ አንዳንድ ቁጥር ጻፍ። ምንድነው ኔትወርክን ያስወረደ? ሴቫችን ሴቭ ኔትወርክን ያስወረደ ባትሪ ዘግቶብ ነው። እሺ ሴቭ እስኪመጣ ድረስ ወደ መጨረሻው ዙር ነው የምንጠጋው። በተነሱ ጉዳዮች ላይ መስፍን ፈይሳ ሮቢ 5 ደቂቃ አለ። አንዳንዶች አንዳንድ ቁጥር የሚጽፉት ዩቲዩብ ላይ መስሏቸው ቲክቶክ ላይ መስሏቸው ዩቲዩብ ላይ ይጽፋሉ። ነው ቲክቶክ ላይ ነው ያሉት ተወያዮቹ። እናንተ ፌስቡክ ላይ እና ዩቲዩብ ላይ ያላችሁ በድምፅ ነው የምታደምጧቸው። እሺ መስፍናችን 5 ደቂቃ አለ። እስኪ ለብልበው፣ ይህን ፖለቲካ ለብልበው እስኪ መስፍን። መስፍን ያለ የለም። አልሰማም። ትሰማለህ? ቴዲ አልሰማም። ትሰማለህ? ቀጥል። ኦኬ። እኔ አንዳንዶቹ ልክ ኢትዮጵያ ውስጥ የኢትዮጵያ ፖለቲካ ባህል፣ ማንነት ልክ በ8 ዓመት የተፈጠረ ችግር አድርገው ወይ አልተወለዱም ወይ ከአያቶቻቸው ከቤተሰቦቻቸው ተንከባሎ የመጣውን የባድ ፖለቲካ የክፉ ፖለቲካ ባህል እንዳለ አላወቁም። ሰው ከግብፅ አይደለም የምናመጣው፣ ከቻይና ኤክስፖርት አናረግም። ኢትዮጵያኖች ናቸው የሚያስረውም የሚያስለቅሰውም የሚገለውም። ይህን አስተሳሰብ ደግሞ በአንድ ሌሊት የምንቀይረው አይደለም። አሁንም ጠንጥኖ የሚመጣው ድህነታችን ነው። ደሃ ባንሆን ኖሮ 60 የፖለቲካ ፓርቲ ኢትዮጵያ ውስጥ አይኖረንም ነበር። ፖለቲካ ኢትዮጵያ ውስጥ በአቋራጭ ከድህነት መውጫ በር ነው። ለምንን ከድህነት ብንወጣ ኖሮ ለምንን ምራን እስኪ ብንለው የሚመራን ኢትዮጵያዊ አይኖርም። ለምሳሌ ላንሳ። በወያኔ ዘመነ መንግስት
ፌስቡክ አይከፍልም፣ ፓልቶክ የሚባለውም አይከፍልም። ስለ ሀገራቸው ወጥቶ የሚጫወቱ ፓብሊክ ሚዲያ ላይ 4 ወይም 5 ሰው አንሆንም ነበረ ክፍያ ስላልነበረው። 14 ዓመት እዚህ ሚዲያ ላይ ቆይቻለሁ ከፓልቶክ ጀምሮ እስከ ቲክቶክ። እንደ አሸን በንታኙም ተንታኙም ተናጋሪውም የመጣው ዩቱብ ክፍያ ሲጀምር፣ ቲክቶክ ክፍያ ሲጀምር ነው። ከዛ በፊት ሁሉም በማስካፉን ዘግቶ ምን አገባኝ ብሎ ሳይን የሚያጥበውም ሳይን ያጥባል፣ ሁበሩን የሚነዳውም ሁበሩን ይነዳል፣ መሬት የሚጠርገው መሬት ይጠርግ ነበር። ቆይ አንድ ጥያቄ የደብል ስታንዳርድ እንዳይሆን ነው። እነሱ የሚቃወሙት ፌስቡክ ወይ ቲክቶክ ወይ ዩቲዩብ ስለሚከፍላቸው ከሆነ አንተ መንግስትን የምትደግፈው ስለሚከፈልህ ነው ማለት ነው? ኖ ክፍያ ባልነበረ ጊዜ ስለ ሀገር እንጨው ነበረኛ። ይኸውልህ መንግስት ተቃዋሚ ስትሆን መንግስትን መቃወም ብቻ ነው የሚጠበቅብህ ገንዘብ ለማግኘት። መንግስት ደጋፊ ስትሆን በውጭ ሀገር ቁጭ ብለህ ተመልካች እንኳን የለም እንኳን ክፍያ ልታገኝ። እኔ ብር ፈላጊ ብሆን ልንገርህ፣ ወይ የኦነግ ሳፖርተር ሆናለሁ ወይ የፋኖ ሳፖርተር ሆናለሁ። መንግስትን ውጭ ሆኜ በተቃወምኩ ጊዜ እኮ ቴዲ በየስቴቱ ፕሮፌሰር መስፍን እየተባልኩ ከነ ሻለቃ ዳዊት ጋር ከነ ሀብታሙ ጋር አሁን የአማራ ጽንፈኛ የተባሉ ከነ እስክንድር ነጋ ጋር እኮ አበባ እየተሰጠኝ ባንዲራ እያለበሱኝ እኮ ፕሮፌሰር መስፍን ብሎ እኮ ንግግር ሳረግ ነው የኖርኩት። አበል እየተከፈለኝ አልጋ እየተያዘልኝ። ብር ፈላጊ ብሆን መንግስትን አይደለም የምደግፈው። ይሄን መንግስት የምደግፈው እኔ በዛን ጊዜ ሳንጸባርቅ የነበረው ኢትዮጵያዊነት ይዞ ስለመጣ ነው። እኔ ያኔ ኢትዮጵያ መሆን አለባት ብዬ ማምነው የብሔር እኩልነት፣ የሃይማኖት እኩልነት፣ የተወጠረ ኢትዮጵያዊ፣ የተወጠረ ብሔርተኛ፣ የተወጠረ ሃይማኖተኛ ሳይሆን ሚድል የሆነ የረገበ ፖለቲካ ካላራመድን መጠፋፋት ነው ያለብን። ብሔርንም ስትጠላ ልክ አይደለም፣ ኢትዮጵያዊነትንም ስታጋንን ልክ አይደለም። እንደ አበባ በአንድ ወጪት ውስጥ ተቀምጠን አበባን ሳይሸፍን አብሮ እንደሚያጌጡ እንደዛ መሆን አለብን ብዬ ነው። ብልጽግና ያንን የኔን ሐሳብ ስላንጸባረቀ ነው የምደግፈው እንጂ ገንዘብ ፈላጊ ቢሆን ኖሮ ውጭ ቁጭ ብለ መንግስትን ከሰደብክ ጽንፈኛው ገንዘብ ያዋጣላል። ከኦሮሞም ይሁን ከአማራውም ይሁን ከብሔር ፖለቲከኛ ገንዘብ ከፈለክ ተቃዋሚ ነው የምትሆነው። ውጭ ሀገር ስትኖር መንግስት መደገፍ አገርን ከመውደድ ካለፈ በስተቀር ብልጽግና ልክፈልህ ብትለው እንኳን ሊከፍልህ። ስለዚህ ኢትዮጵያ ውስጥ ዜጎች ይታሰራሉ። አዎ ይታሰራሉ። ኔጎቹ የታሰሩት ምን ስለሆኑ ነው? ለብቻቸው እነሱ የታሰሩት ከሺፖሎ የነ ብርቱካንን ድራማን እናውቃለን እኮ። እነ ማዛ መሐመድ ብርቱካንን ድራማ አሰርተዋት ኢቢኤስ ላይ አርቆ ሊገሏት ሲሉ እኛ ጮኸን ብርቱካንን ባንይዛት ኖሮ ያ ድራማ አይጋለጥም ነበር። ዛሬም ራሳችሁን በራሳችሁ ታፍኑና ተደብቁና መንግስት ነው የደበቀኝ የሚለው ድራማ ልትሰሩ ትችላላችሁ። የኢትዮጵያ ፖለቲካ የሽርድ ፖለቲካ፣ የደባ ፖለቲካ የመጣንበት የረጅም ጊዜ ባህላችን የመጠላለፍ መንግስትን ከደገፍክ መንግስት መልአክ ነው ማለት፣ ተቃዋሚ ከሆንክ መንግስት ሰይጣን ከማለት እንጂ ደካማ ጎን ተቃውመ ጠንካራ ጎን የሚያመሰግን አንድም የለም። እኔ ተቃዋሚን እጨፈጭፋለሁ። ቅድስት ትመጣና መንግስት የሰራውን አንድ ነገር እንኳን ታኪው አትልም። መንግስትን ክፉ ብላ ትደበድባለች። ይሄ ተዋርዶ የመጣ የፖለቲካ ክፉ ባህላችን ነው። ይሄ ነው መስተካከል ያለበት። እሺ ወደ ራስ ደጀን እንሄዳለን። የራስ ደጀንን ምላሽ እንሰማለን። እሺ ራስ አመሰግናለሁ። ቴዲ ይቅርታ፣ ራስ ደጀን እኔም በሱ ጉዳይ ላይ ብቻ ነው ሀሳብ የምሰጠውና አንድ ላይ ቢመልስ ከኔ በኋላ ፈቃደኛ ከሆንክ ራስ ደጀን። እኔ ትንሽ ለወርድ ስለሆነ ወረፋ ተጠቅሜ ተጠቅሜ መልሰህ እንድትወርድ ስለምፈልግ አይ ነው ምን የምመልሰው ነገር አይኖርም። እኔ የግል ሀሳቤን ነው እንጂ የሰው ጥያቄ አይ ቲንክ መመለስም አይጠበቅብኝም። የግል ሀሳቤ አልገባኝም። እኔ እኮ እንዴት እንዳስቀምጥኳችሁ ማውቀው እኮ ነኝ። እንደዚህ የሚባል ነገር እኮ የለም። በሚተርሳችሁ ተራ ነው የምታወሩት። ማንን ከማን ጎን እንዳስቀምጥኩ ማውቀው እኔ ነኝ። በሚተራችሁ ተራ ነው ማውራት ያለባችሁ እንዳስቀምጥኳችሁ።
ራስ ደጀን ቀጥል። አመሰግናለሁ ቴዎድሮስ። ወንድሜ መስፍን፣ የኢትዮጵያ ችግር ልክ ነህ፣ እየተንከባለለ የመጣ ብዙ ችግር አለ። ለምሳሌ የኢኮኖሚ ችግር አለ፣ የጤና ተቋማት ፋሲሊቲ መስራት፣ ትምህርት ቤቶች፣ የመንገዶች፣ የተለያዩ ብዙ የኢትዮጵያ ማህበራዊ ችግር፣ ብዙ የፖለቲካ ምስቅልቅሎች፣ በጣም ብዙ ችግሮች አሉ። እኛ አሁን እነዛ ሁሉ በአንድ ቀን፣ በአንድ ምሽት፣ በአንድ ዓመት፣ በሁለት ዓመት ይፈታሉ እያልን አይደለም እየተከራከርን ያለ ነው። አሁን ያለው ስርዓት የኢትዮጵያ ህዝብ ወጥቶ እንዲገባ ማድረግ፣ ጸጥታ ማስከበር አልቻለም። በተለይ በአማራ ህዝብ ላይ የጅምላ ፍጅት ባለፈው 78 ዓመት ውስጥ ተፈጽሟል። ስርዓቱ አቅመ ቢስ ነው እያልን ያለ ነው። በወለጋ ያሁሉ አማራ ሲጨፈጨፍ፣ በአርሲ ያሁሉ አማራ ሲጨፈጨፍ፣ በመተከል በአዲስ አበባ ዙሪያ ያሁሉ አማራ ሲጨፈጨፍ፣ ስርዓቱ ሌላውን የኢትዮጵያ ሁኔታ ማስተካከል ባይችል የህዝቡን የጸጥታ መዋቅር ማስተካከል ካልቻለ እንዴት አይነት ስርዓት ነው? ምን አይነት መንግስት ነው? ሁልጊዜ የሆነ ነገር ባነቀፋችሁ ቁጥር ተቃዋሚ ኃይሎችና የሆነን አካል እየወሰዳችሁ ችግሩን የምትለጥፉ ከሆነ እናንተ መንግስት መሆን አልቻላችሁም። ስለዚህ የኮለኮላችሁት ኮልኮሌ ካድሬ እንጂ በትክክል አገር ሊሰራ የሚችል የኢትዮጵያን ህዝብ ጥያቄ ሊመልስ የሚችል አቅም ያለው መሪ ወደፊት አልመጣም። በሱ ብታስተካከለው የተሻለ ይመስለኛል። ከዛ በተረፈ ግን እኔ አሁንም ቢሆን ቅድም እንዳልኩት ኢትዮጵያ የምትድነው ሁሉም ህዝቦቿ በጠረጴዛ ዙሪያ ተወያይተው መፍትሄ ካመጡ፣ ያለበለዚያም ደግሞ ይህ ካልሆነ የአማራ ፋኖ ሰራዊት ስልጣን ከያዘ ብቻ ነው ብዬ ነው የማምነው። የአማራ ፋኖ ሰራዊት ስልጣን ከያዘ ስልጣን ብቻውን ሀገር ያስተዳድራል እያልኩ አይደለም። ኢትዮጵያ አደጋ ላይ ናት ብዬ ነው የማስበው። ምናልባት አሁን የምናወራውን ወሬ ምናልባት ከ2 ሳምንት ከ3 ሳምንት በኋላ ኢትዮጵያ ፖለቲካ ምን እንደሚሆን አናውቅም። የዛኔ አብረን የምናወራው ነገር ሊሆን ይችላል። ይሄ ጦርነት ከፈነዳ ከዚህ በኋላ በጣም የውጭ ኃይሎች ረጃጅም እጆች አሉ። የኢትዮጵያ ህዝብ በየአካባቢው የራሱ የሆነ ጥያቄ አለ። ይሄ ነገር በአንድ ላይ ሲቀጣጠል በእሳት ላይ ጋዝ እንደማርከፍከፍ የሚሆን ይመስለኛል። ስለዚህ የኦህዴድ ስርዓት ኢትዮጵያን ለማዳን ፍላጎት ካለው፣ የኢትዮጵያን ችግር መፍታት ከፈለገ የመጀመሪያው ሁሉንም ኢትዮጵያውያን በጠረጴዛ ዙሪያ ቁጭ አድርጎ ጥያቄያቸውን ማስተናገድ አለበት ብዬ አምናለሁ። ይሄ ካልሆነ ግን ኢትዮጵያ እንደ ሀገር ኤግዚስት ለማድረግ በጣም አደጋ ውስጥ መሆን ይመስለኛል። እያንዳንዱ ቅድም ማነው ሲናገር እንደሰማሁት የራሱን ቤት የራሱን ጎጆ ሰርቶ ነው ያለው። ነገ ላይ ሁሉንም ወደ አንድ ማምጣት የሚቻል ጠንካራ ኃይል ከሌለ ሁሉም በየአካባቢው ጎረምሳ ነው የሚሆነው። ስለዚህ ሀገራችን ከእንደዚህ አይነት ማጥ ልታደግ የሚችል ኢትዮጵያዊን በጋራ እኩል እመራለሁ እያለ እስካሁን ድረስ የምንሰማው የአማራ ፋኖ ብቻ ነው። ኦነግ የምንወስድ ኦሮሚያ የምትባል ሉዓላዊ ሀገር መጠራለሁ እያለ ነው። ህወሓትም እንግዲህ እንደ ጀነራል ክንፈን እየሰማችሁ ነው፣ ሉዓላዊ ሀገር መፍጠር ፈልጋለሁ እያለ ነው። የአማራ ፋኖ ሰራዊት ብቻ ነው እስካሁን ድረስ በኢትዮጵያ አንድነት የማይደራደር ሁሉም ኢትዮጵያ በጋራ ሆኖ ቤቱ መስራት አለበት ብሎ የሚያስበው። ስለዚህ ሁላችንም ሰከን ብለን ሀገራችን የገጠማትን ችግር መፍታት አለብን ብዬ አምናለሁ። ይሄ ካልሆነ ግን በመሳሪያ የሚሆነው ነገር ለሀገራችንም አውዳሚ ነው የሚሆነው። ሁላችን መጨረሻ ላይ የእርስ በርስ ጦርነት ሆኖ አስከፊ ሁኔታ እንዳይገጥመን ስጋት አለኝ ለማለት ነው። በተረፈ አንድ ጥያቄ ባለፉት 27 ዓመታት አንተ የአማራ ብሔር ተወላጅ ነህ። አማራ ላይ ከደረሰው ግፍና ባለፉት 8 ዓመታት አማራ ላይ ደረሰ ከምትለው የትኛው ይበሳል? እንግዲህ ግፍ በተለያየ መንገድ ነው የሚመዘነው። ማለት ለምሳሌ ህወሓት ከግፍ ሁሉ ግፍ ትርክት ነው። አሁን ላይ በነገራችን ላይ ህወሓት የሰራው ግፍና ትርክት ነው አሁን ላይ ለምንገደለው ለምንታረደው ምክንያት። ስለዚህ ያኛው ይበዛል ማለት ነው። እንግዲህ ይበዛል አይበዛም የሚለውን መለኪያ ነገር ስለሌለው ዋነኛ ታውን ላለበት ያኛው ከሆነ ዋነኛው ያንኛው ለአሁነኛው ለማቀጣጠል ትልቅ ሚና ነበረው። የአሁነኛው ደግሞ የበፊተኛው ፍሬ ነው የሆነው። ስለዚህ ተመጋጋቢ የሆነ ነገር ነው። ዋነኛው ለዛሬ ላለበት የዳረገ ያንኛው ነው። ምን ጥያቄ ያለው እንዴ? ለኢትዮጵያ ችግር እኮ ህወሓት እኮ መሆኑ ምንም ጥያቄ የለው። ህወሓት እኮ የኢትዮጵያን ህዝብ በጎሳ በዘር እንግዲህ በኢትዮጵያ ደረጃ ገብቶኛል። የመጀመሪያው ጥያቄ ለሁለተኛው ጥያቄ ማዘጋጃ ነው። ማይ ፍሬንድ ባለፉት 27 ዓመታት ነፍጥ አንግበህ እንዳሁኑ ለምን ነበር ህወሓትን ያልታገልከው? ጥሩ ጥያቄ። ሁልጊዜ ሰዎች ነፍጥ የሚያነሱት ሁኔታው ሲፈቅድ ነው እንጂ ነፍጥ ማንሳት በማትችልበት ሁኔታ ነፍጥ ልታነሳ አትችልም። ስለዚህ የህወሓትና የመንግስትን ጦርነት ተንተርሶ አማራ ራሱን የማስታጠቅ ዕድል አገኘ።
ስለዚህ የማስታጠቅ እድል ሲያገኝ ጥያቄዎቹ በሰላማዊ መንገድ 30-40 ጊዜ ምን ሰላማዊ ሰልፍ ወጥቷል። ሰላማዊ ሰልፍ ወጥቶ አልመለስለት ሲል አጋጣሚውን ተጠቅሞ ለነፃነቱ ተነስቷል። በህዋት ዘመን እንዳሁኑ ትጥቅ አልነበረንም። ሁኔታው ለትጥቅ ትግል የሚያመቻ ነበር። በነገራችን ላይ የዛኔ እኮ የአማራ እኮ ለምሳሌ ናዲሃን ኤርትራ ውስጥ ገብተው ሞክረዋል። ሌላም በየአካባቢዎች ነበሩ። ግን ሁኔታው እንዳሁኑ አመች ስላልነበር ሰክሰስፉል መሆን አልቻለም እንጂ አማራ በነገራችን ላይ ትግል የጀመረው ባለፈው 20-30 ዓመት ጭምር ነው። እንዳሁኑ ግን አሁን ግን ትግሉ ከውስጥ ስለተነሳ አጋጣሚ ተጠቅመን ራሳችን ማስታጠቅ ስለቻለ በቀላሉ ራሳችን ለማደራጀት ሁለተኛም ደግሞ ማዕከላዊ መንግስቱም ተዳክሞ ስላገኘ ነው ጠንክረን ለመውጣት አግዞናል ብዬ አምናለሁ። ምናልባት ጥያቄ መልሼልህ ከሆነ እንግዲህ እኔ የምረዳው በዚህ ልክ ነው። በተረፈ ወንድሜ ቴዲ ሁሌም ለምትሰጠን ተወረሰ ወንድሜ ሁሌም ለምትሰጠን እድል በጣም ትልቅ ክብር አለኝ። አመሰግናለሁ። ጨርሻለሁ ሐሳቤን። ቴንክ ዩ ራስ ደጀን። የኔ ኃላፊነት ጥያቄ መጠየቅ ነው። ከዛ ራሳቸው ፖለቲከኞች በሚፈለጉት መንገድ ይመልሳሉ። እንደዚህ መልስ ብዬ ላስገድድ አልችልም ማንንም። እኔ ጠይቁትን ሰምታችኋል፣ የመለሰው መልሳችኋል፣ የራሳችሁን አቋም ትይዛላችሁ። እንደዛ ነው የሚሆነው። ራስን ከልብ እናመሰግናለን። ወደ አንተነህ እንሄዳለን። አንተነህ 6 ደቂቃ ለአንቲያችን ቴንክ ዩ ቴዲ ለእድሉ በጣም ነው የማመሰግነው። ወንድሜ ደጀን ሲያነሳ የነበረ ራስ ደጀን ሲያነሳ ድምፅ ጥራት የለውም። በተለያዩ መድረኮች ሶሪ ለድምፁ ወክ እያረኩ ስለሆነ እንትና ራስ ደጀን በተለያዩ መድረኮች ስለ ውይይት ያነሳል፣ ስለ መመካከር ያነሳል። ለምንድነው ጥራት ያለው ቦታ ላይ ሲሪየስ የሆነ ውይይት እኮ የተራመድክ ምናምን ሳይሆን አንድ ቦታ ቆመ ማለት ይችላል። ምክንያቱም ብዙ ሰው እያደመጡ ነው እዚህ ለቶፒኩ ክብር ስጡ እንጂ ለሚያደምጧችሁ ሰዎች ወክ እያደረጋችሁ ምናምን እየሮጣችሁ ምናምን እኮ አይደለም የምትወያዩበት አጀንዳ አይደለም። ሰው በቁም ነገር እኮ ቤቱ ላይ ቁጭ ብሎ ከልጆቹ ጋር ከቤተሰብ ጋር በቁም ነገር ሰው እያደመጣችሁ ነው። ሰው እሺ፣ እስከዛ አንተን እስኪያስተካክል ወደ እሺ፣ ቅድስት ወደ አንቺ እመጣለሁ። ሰዓት የለኝም፣ ሰዓት ስለሌለኝ ቅድስታችን ወደ አንቺ እመጣለሁ። እሺ፣ ቴንክ ዩ ቴዲዬ። አሁን እንደ እንትን ጥያቄ አንስተህለት ያለፍከው ግን እንደው ሸፈና አድርጎት ያለፈው ነገር አለ። ላለፉት 27 ዓመት የአማራ ህዝብ በተለያየ ጊዜ በተለያየ ወቅት ከፍተኛ ተጋድሎ ሲያደርግ ነው የቆየው። አሁን የመጣው ለውጥ የአማራ ህዝብ በደም የከፈለው ዋጋ ነው። ወልቃይት ላይ ከፋይን ከሚለው እንቅስቃሴ ጀምሮ እንደገና አርሲ ላይ አርባጉጉ እና ሌሎች አካባቢዎች ላይ ሰዎች በተጨፈጨፉበት ጊዜ የዘር ማጥፋት በሰላማዊ ዜጎች ላይ የተደረገ ጊዜ ከሰሜን ሸዋ ተነስተው እዛ ድረስ መጥተው ወገኖቻቸውን ለመጠበቅ የመጡ አማሮች ነበሩ። ላለፈው 27 ዓመት ኢህአዴግን ለመጣል እንደ አማራ ህዝብ የታገለ ቤትም አካባቢ የለም። ምክንያቱም የኢህአዴግ ታርጌቱ የአማራን ህዝብ ጠላት አድርጎ ሌሎች ብሔር ብሔረሰቦችን የኢትዮጵያ ፖለቲካ ውስጥ እንዲደራጁ ስላደረጋቸው በተለያዩ ቦታዎች ላይ የመገደሉ የመፈናቀሉ ምናልባት እንዳሁኑ ሚዲያ ስለሌለ ስለማይወራ ነው እንጂ በጣም ከፍተኛ የሆኑ በደሎች ሲደርሱበት የነበረና በትክክል ሲታገሉ የነበረበት የዛም ትግል ውጤት ነው አሁን ህወሓትን ከስልጣን እንድትወገድና አዲስ እንትን እንዲመጣ ያደረገውና ከፍተኛ ተጋድሎ ነው ሲያደርጉ የነበረው ለማለት ነው። በቀላል የሚታይ ስላልሆነ እኔ በአንድ ሀገር ውስጥ መኖር ያለበት የፖለቲካውን የበላይነት መውሰድ ያለበት አንድ አካል ነው። ይሄ አካል ደግሞ ይመረጥም አይመረጥም ይፈለግም አይፈለግም ስልጣኑን ይዟል። ስልጣኑን ስትይዝ ያልተስተካከለ ኢኮኖሚ ካለ የራስህን ፖሊሲ አመንጭተህ እንዲስተካከል ማድረግ፣ የተዛባ ማህበራዊ ግንኙነቶቻችን ካለ በአንተ ፖሊሲ በአንተ ተርም በአንተ ጊዜ አስተካክለህ መሄድ፣ ያልተረጋጋና ሰላማዊ ያልሆኑ ነገሮች ካሉ ፖለቲካህን አስተካክለህ ሀገር እንድትመራ ነው የተሰጠህ እንጂ እንደ ተራው ነዋሪ እንደ ከፋው እንደሚያለቅሰው 8 ዓመት ሙሉ እየተነሳ
እንትኔ ነው የእናቴ ቀሚስ አደናቀፈ ምናምን ብለህ መንግስት መሆን አትችልም። መፍትሄ ካንተ ይጠበቃል። ይሄንን መፍትሄ ነው አሁን የኢትዮጵያ ህዝብ የሚፈልገው፣ ይሄንን መፍትሄ ነው እንጂ ችግሩንማ ተቃዋሚውም መንግስትም እኩል የሚተነትነው ከሆነ ይሄ በጣም የመንግስትን ቅቡልነት መንግስት የሚባለውንም ስያሜ ችግር ውስጥ ጥያቄ ውስጥ የሚከተው ነገር ነው እየተካሄዱ ያሉት። እስከ መቼ ነው በእንደዚህ ሁኔታ ውስጥ ልንቀጥል የምንችለው? እስከ መቼ በየክልሉ ጦርነት እናስተናግዳለን? ተመልከት፣ አርሲ ውስጥ ክርስቲያኖች ታረዱ፣ ዘገባዎች ወጡ። ሸኔም ወጣና እኔ ያላደረግኩም ነፃ አጣሪ ምናምን ይግባ አለ። መንግስትም ወጥቶ ተቃዋሚዎች አደረጉ አለ። ሂደቱን ማስቆም አልተቻለም። የንጹሐን ደም ይፈሳል። በፖለቲካ የሚሻኮቱ ኃይሎች ግን ወጥተው መግለጫ ይሰጣሉ። እዚህ ውስጥ ህዝቡን እንዲጠብቅ ኮንትራት የተሰጠው መንግስት ከሌሎች ገለዋል አስገድለዋል ከሚባሉ እኩል ወጥቶ መግለጫ የሚሰጥ ከሆነ አሁን እዚህ ጋር ነው ጥያቄ የሚመጣው። ወይ የምትችል ከሆነ አቅምህን አጠንክረህ አካባቢ ላይ ያለውን ነገር አይተህ ጥሩ የፖለቲካ ጨዋታን ተጫውተህ ሀገሪቷን ቀጥ አድርገህ ትመራለህ። የማትችል ከሆነ ደግሞ ሌላ መከራ ውስጥ ሳንገባ አስረክበህ ደግሞ ለሚችሉ ሰተት ትሄዳለህ እንጂ በዚህ ሁኔታ ውስጥ መንግስት ተመርጦም ሞት የማይቀር ከሆነ መንግስት ሳይመረጥም ሞት የማይቀር ከሆነ ለሚመጡ ግድያዎችና መፈላቀሎች ሁልጊዜ መግለጫ ብቻ የሚሰጥ ከሆነ በዚህ ሁኔታ መቀጠል አንችልም። ሳላነሳው ማላልፈው በፋኖና በመከላከያ በፌደራል መንግስት በኩል ያሉት ጉዳዮች የፋኖና የሌሎች ኃይሎችን በተለያየ መንገድ ነው ማየት እንፈልገው። እሺ የፋኖ አደረጃጀት ህዝባዊ አደረጃጀት ነው። ህዝቡ ውስጥ የገባ ነው። አካባቢው ላይ ነው ያሉት። እንደሌላው አካባቢ ቦታ ለይቶ ወይም ጦሩን እዚህ ቦታ አስፍሯል ተብሎ የሚደረጉ ጦርነቶች አይደሉም። ስለዚህ የሚኖረው አማራጭ ህዝብ መሃል ያለ ስለሆነ በዛም በዚህም ሲተኮስ ህዝብ ስለሆነ መከራውን እያየ ያለው ከሌሎች የፖለቲካ ኃይሎች ነጥሎ ወደ ውይይትና ንግግር ገብቶ ነገሮችን በሰላማዊ መልኩ መፍታት እንጂ በሁለቱም በኩል የሚደረጉ ፉከራዎች ለአማራ ህዝብ ሰላም አያመጡለትም። ጦርነቱን በቀላሉ አይቆጭም። 3 ዓመት ሞላው። ፌደራል መንግስቱም አጥፍቻቸዋለሁ፣ ደምስሻቸዋለሁ፣ እዚህ ደርሻለሁ ይላል። በዛም በኩል ያለው እዚህ ደርሻለሁ እንዲያድርግ ያለው ይላል። የህዝቡ ስቃይ ግን ቀጥሏል። እንደዚህ መቀጠል አይቻልም። በህዝብ መቀለድ አይቻልም። ልዩነቶችን ወደ መሃል አምጥቶ ለመደራደር መሞከርና መፍታት ብቻ ነው መፍትሄው ብዬ ነው የማስበው። ቴንክ ዩ ቴዲ፣ እንደ ሁልጊዜው ጥንካሬውን ብርታቱን ይስጥህ። አመሰግናለሁ። መልካም ጊዜ። ቴንክ ዩ ቅድስቲና፣ ቴንክ ዩ። አንተ ነህ እሺ፣ ምን ትላለህ አንተ? ከተስተካከለ አካባቢ አንተ ነህ። አንድ ሰከንድ ስጠኝና እኔ አይሆፕ ድምፄ አሁን ይስተካከላል። ዋናው ነገር ምንድን ነው? ዋናው ትልቁ ነገር ወደ ሰላም መምጣት፣ ወደ መወያየት መምጣት፣ ወደ ድርድር መምጣት፣ አገሪቱን ሰላም ማድረግ፣ ህዝቡ የሰላም አየር እንዲተነፍስ ማድረግ፣ እንደዚህ አይነት ውይይቶችን ሀሳቦች ሲሰጡ መስማት ደስ የሚል ነገር ነው። እኔ በዚህ በደጀን ብዙ ጊዜ እንደዚህ አይነት ነገር ስለሚያነሳ ጥሩ ጎበዝ ልጅ ነው። ግን ያልገባው ነገር አለ። ደጀን የአማራ ክልልን ችግር ለመፍጠር መጀመሪያ በሰልፍ ነው የተጀመረው። ቀጥሎ የማይመለስ ጥያቄ ነው ሲነሳ የነበረው። በሰልፍ የሚነሳው ጥያቄ ግድያ ይቁም የሚል ነው። ገዳዮች ናቸው። መጀመሪያ ገዳዩ ማን እንደሆነ ተለይቶ አይደለም ግድያ እንዲቆም የሚጠየቀው። ያንን ነገር ኦርኬስትሬት አድርጎ እየመረጡ የሚገሉበት፣ እየገደሉ ደግሞ የሚቀርጹበት፣ ያንን ደግሞ ወስደው ሚዲያ ላይ የሚያውሉበት የአርሲውም ኢንሲደንት አሁን ምርጫ ተካሄደ፣ በበነጋታው ያንን ነገር አድርገው የምርጫውን ድባብ የሀገሪቱ ላይ የነበረውን ነገር በሙሉ ለመለወጥ እንዴት አድርገው እንዳቀናበሩት መረዳት ያስፈልጋል። ስለዚህ የአማራውን ህዝብ ከሌላው ህዝብ ጋር ለማጋጨት የሰሩ ሰዎች ሆን ብለው መርጠው የሆነ ክልል ላይ የሆነ ነገር ፈጥረው ያችን ወስደው ደግሞ ኤግዛጁሬት አድርገው በሚዲያ ላይ የማራገብ እነማን ናቸው የሚያደርጉት የሚለውን ዋነኛ አልቃሾች የሆኑ ሰዎች እነማን ናቸው ብለህ ስትለይ ዋናው ሼር የሚያደርጉ መጀመሪያ ነገር የመጣበትን ምንጭ ስታጣራ የመጣበትን ቦታ ታየዋለህ። ያ ምንድነው? እዛ አማራ ክልል
ላይ ያለውን ችግር የማባባስ እና አማራው ህዝብ እንዳይረጋጋ በማድረግ ኢትዮጵያን አለማረጋጋት ይቻላል የሚል እሳቤ ስላለ ነው። ትልቁ አማራ ክልል አማራ ህዝብ ካልተረጋጋ ኢትዮጵያ ልትረጋጋ አትችልም የሚለው የጠላት እሳቤ ምክንያት የመጣ ነገር ነው። አሁን ዋናው ነገር ምንድነው? አማራ ክልል ላይ አሁን በተደጋጋሚ ወደ ውይይት መምጣት አለባቸው ይባላል። እስክንድር ነጋ ለመወያየት ሞክሮ ከፋኖ ተባሯል። ለመወያየት ሞክሯል ተብሎ ተወገዘ። እንዴት ለመደራደር እንዴት ይቻላል በሚለው ላይ ተወያየ ተብሎ ማለት ነው። እና አሁንም ሌሎች ልጆች ፈርተው ጋዜጠኞች እንኳን ገና ኢንተርቪው እንኳን ሲሰጡ ስለ ድርድር እንዳታነሱ፣ ለምን አትደራደሩም የሚል ነገር እንዳታነሱ። ጠቅላይ ሚኒስቴሩ ጎንደር ላይ ሄደው አደራድሩን እባካችሁ ከወንድሞቻችን ጋር ቁጭ ብለን እንነጋገር፣ እርዱን፣ ይሄ ሁሉ የሀገር ሽማግሌ ባለበት ሀገር፣ ይሄ ሁሉ የአማራ ህዝብ ባለበት ሀገር እንዴት የሚያወያይ የሚያስታርቅ አንድ ሰው ይጠፋል ብለው እስከ መለመን ደርሰዋል። ፓርላማ ላይ በተደጋጋሚ ጥሪ ተደርጓል። የክልሉ መንግስት በተደጋጋሚ ጥሪ አድርጓል። ይሄ ሁሉ በሆነ እስቲ አንድ ጥያቄ ልጠይቅህ። አሁን ለምሳሌ ይህን ተመልስልኛል አንተ የታንጋኒካ ዛንዚባር ላይ ድሪባ ኩምሳና ገመቹ አቦዬ የኦነግ ሊቀመንበርና ምክትሎቹ በቻርተር አውሮፕላን ወደ ታንዛኒያ ዛንዚባር ታንጋኒካ ደሴት ላይ ሄዱ። በመንግስት በኩል ከነሱ ጋር ለመደራደር ሬድዋን ሁሴን የአሁኑ የደህንነት ሚኒስትር እና የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ሄዱ። መጨረሻ ላይ ሬድዋን ሁሴን እና ጌዲዮን ጢሞቴዎስ የኦነግ አመራሮች እኛ የምንደራደረው በኦሮምኛ ነው ስላሉ ኦሮምኛ ስለማይችሉ ተመለሱና ከመንግስት ከፌዴራል መንግስት ሰዎች ጀነራል ጌታቸው ጉዲና እና ደምሳ መኖም ተላኩ። ተተኩ በነሱ የዛሬ 3 ዓመት ምናምን አስታውሳለሁ። ከዛ አልተግባቡም። አትሊስት የፌዴራል መንግስት ሰዎች ከኦነግ ሰዎች ጋር ለመግባባት ሄደዋል። በፋኖች በኩል በተመለከተ ተመጣጣኙን የድርድር ጥያቄ ሲያነሱ ከአረጋ ከበደ ጋር ተነጋገሩ የሚል ምላሽ ተሰጣቸው። የኦነግ ታጣቂዎች ከፌዴራል መንግስት ሰዎች ጋር፣ የፋኖ ታጣቂዎች ደግሞ ከአረጋ ከበደ ጋር ተነጋገሩ ሰብሰብ ብላችሁ ተባሉ። ይህን እንዴት ታያለ? የሀብታሙ አያሌው ፈጠራ ወሬ ነው። እንደዛ ያለ ሰው የለም። ጠቅላይ ሚኒስትሩ እንዲህ ሲናገሩ አልሰማም። ከክልል ጋር የሚፈልግ ከክልል ጋር ይወያያል። ከፌዴራል ጋር የሚፈልግ ከፌዴራል ጋር ይወያያል። እነሱ አሁን የጠየቁት ድሪባ የጠየቁት ጥያቄ ትክክል ስላልነበረ ነው። አንደኛው ጥያቄያቸው ማነው እነ ጃልመሮ የጠየቁት አዲስ አበባ የኦሮሞ ነው በሉና አሁኑኑ አጽድቁ ንኑ ቃል ግቡልን አለበለዚያ እንስማማም ነው። የፈረሰበት ምክንያት እሱ ነው። ሁለተኛው የክልሉ መንግስት ይፍረስና የሽግግር መንግስት ይቋቋም በክልል የሚል ጥያቄ ነው። ይሄ ህገ መንግስቱ ጋራ የሚጣስ ነው እና በዚህ መስማማት አልተቻለም፣ በሁለቱ ነጥቦች እኔ እንደሰማሁት ማለት ነው። ስለዚህ የሚስማሙ ከሆነ ፋኖቹ ጥያቄ አሁን መጀመሪያ ምንድን ነው ሱሪ በአንገት የሆነ ጥያቄ ጠይቁና መንግስት አይመልስልንም አይሰማንም የሚል ነገር ያነሳሉ። አንደኛው ጥያቄያቸው ለምሳሌ ምንድን ነው ያልከኝ እንደሆነ አንደኛው ጥያቄያቸው ህገ መንግስቱን ቀደጣል የሚል። ህገ መንግስት የሚሻሻለው በአንድ ግለሰብ አይደለም፣ ወይ ደግሞ በአንድ ፓርላማ አይደለም፣ ወይ ደግሞ በአንድ የክልል ምክር ቤትም አይደለም፣ የፌዴራልም በአንድ ምክር ቤትም ብቻ አይደለም። በአጠቃላይ በህዝቡ ህዝበ ውሳኔ ተደርጎ የሚሻሻል ነገር ነው። ይህንን መረዳት ጊዜ ይወስዳል። ይህ ደግሞ የክልሎችን ይሁንታ ማግኘት ያለበት ነው። አብዛኛው የህገ መንግስት አንቀጽ ማሻሻል እና ይህንን ሁሉ ያልተረዳ ስለሆነ ታገሱ ሲባሉ ትዕግስት አጥተው ነው። 27 ዓመት የታገሱ ሰዎች 3 ዓመት አንታገስም ብለው ነው አሁን ጠመንጃ አንስተው እየተፋለሙ ያሉት። አሁንም ምንድን ነው የምትፈልጉት ተደራደሩ ሲባሉ የመደራደሪያ የሚታገሉበትንም አላማውንም አያውቁትም፣ ለድርድርም ዝግጁ አይደሉም። ዝግጁ ሁኑና የምትፈልጉትን ጠይቁ ሲባሉ የሚፈልጉትን 1 2 3 ብሎ የሚያስቀምጥ የለም። ቅድመ ሁኔታ አላችሁ ወይ? ለመደራደር ፌዴራል መንግስት ምን እንዲያደርግላችሁ ትፈልጋላችሁ ብትላቸው
አያውቁትም። ጠመንጃ እንደ አንስተዋል መተኮሷን ብቻ ነው የሚያውቁት። እስቲ ናና አምጣ አለ የተባለ አሁን እዚህ ታች ያለ አለ ፋኖ ነኝ ምናምን ነኝ የሚለው የፌዴራል መንግስት ምን አድርጎ ውጪ ልክ እነ ጃልመሮ እንደተደራደሩት እኛ የምንደራደር ብለው የፌዴራል እምቢ ብሏል አላለም። ለህወሓት እንደሰጣችሁት የድርድር እድል ስጡን ተብሎ እምቢ ብሏል አላለም። ለመደራደር መንግስት እንኳን ከነሱ ከግብፅም ሬዲ ነው፣ እንኳንና ከነሱ ከሌሎችም ሬዲ ነው። ከህወሓት የበለጠ ወንጀል የሚሰሩ ሰዎች አይደሉም። ስለዚህ ለመደራደር ሬዲ መሆን አለባቸው፣ ጄኒውን መሆን አለባቸው፣ ጥያቄያቸውን ይዞ መምጣት አለባቸው። እኔ በዚህ በአንተ መድረክ መጥተው መደራደር እንፈልጋለን መንግስት እምቢ ብሎናል የሚል ካለ ብታመጣው ደስ ይለኛል። እምቢ ያለ መንግስት እምቢ ያለው ለመደራደር ጠይቆ እምቢ ያለው ካለ እሱን ይዘው ብትመጣ ደስ ይለኛል። አንድም ግን ልታመጣ አችልም። ለምን መንግስት እምቢ ያለው? አሁን እነ ራስ ደጀን እየመጡ መንግስት ለመወያየት ዝግጁ አለ። ትዕግስት መታ መንግስት ለማን እንኳንና ከነሱ ከግብፅ ጋር እኮ ኤርትራ ጋር ከሶማሊያ ጋር እየተደራደረ ነው ያለው እና ለመደራደር ሁልጊዜ በሩ ክፍት የሆነ መንግስት ነው ያለው። እሺ አንድ ጥያቄ ልጠይቅህ። ለገዢው ፓርቲ ቅርብ ስላለ አሁን በሰላማዊ መንገድ የሚንቀሳቀሱ የፖለቲካ ፓርቲዎች ሁልጊዜ ቅሬታ ሲያሰሙ ትሰማለህ፣ ይታሰራሉ። አንዳንዴ በአንቀጽ 19 መሰረት ተጠርጣሪ የሆኑ ሰዎች በ48 ሰዓት ውስጥ ፍርድ ቤት መቅረብ አለባቸው ቢልም 13 ቀን ወርም ፍርድ ቤት ሳይቀርቡ በመናገራቸው ብቻ ታሰሩ ሲባል ትሰማለህ። የሰብአዊ መብት ኮሚሽን የሚያወጣውን ሪፖርት ትሰማለህ። የፖለቲካ ፓርቲዎች የሚያወጧቸውን መግለጫዎች ታያለህ። አሁን ሀገር ቤት በሰላማዊ መንገድ ለመንቀሳቀስ ቢሮ ከፍተው እየታገሉ ያሉ የፖለቲካ ፓርቲዎች ተንገላታን፣ መንግስት አፍንን፣ መንግስት አዋከብን፣ ሀሳባችንን በነፃነት ለመሸጥ አቃተን። ኢቨን በነገር እኔ በታሪክ በእድሜ ለመጀመሪያ ጊዜ የነፍጥ ትግል ይቃወሙ የነበሩት ፕሮፌሰር መራራ ጉዲና በዚህ ዘመን ለምሳሌ እኔ ነፍጥ አንግቤ ለመታገል የተመኘውበት ዘመን ነው እስኪሉ ድረስ የሰማሁት ይህን ነው። በዚህ ዘመን ነው ከሳቸውን ከቪኦኤ ጋር በነበራቸው ቆይታ የዛሬ ዓመት ከምናምን ይሆናል። አሁን አጭሩ ጥያቄ እነዚህ ታጣቂዎችን ተደራድረህ አሁን አስረስ ማረ ዳምጤ ከዚህ ቀደም ተናግሯል። የፋኖች የአፋብን ስፖክስ ፐርሰን የትረስት ኢሹ ያነሳሉ። እሺ ትደራደራለህ። ተደራድረን ለመምጣት ምንድነው አስተማማኝ ያለው ሁኔታ? የፖለቲካ ምህዳሩ እንዴት ያለ ነው? እኛ እኮ መጀመሪያ ከመምጣታችን በፊት በሰላማዊ መንገድ የሚታገሉ የፖለቲካ ፓርቲዎች፣ ግለሰቦች መብታቸው ተከብሮ ሀሳባቸውን በነፃነት በመግለጻቸው ሳይታሰሩ ሳይንገላቱ ሆኖ ቢሆን ኖሮ አትሊስት አንድ ነገር ነው። እነሱ እንደዚህ ሲንገላቱ እያየን እኛ ምን አምነን እንምጣ ቢሉ ምን አይነት ማስተማመኛ ትሰጣቸዋል? ህወሓት እኮ በተጋጋለ ጦርነት ውስጥ እስከ ሰሜን ሸዋ ድረስ እስከሚመጣበት ድረስ በሚስጥር እኮ ጅቡቲ ላይ በሚስጥር እኮ ሲሸልስ ላይ እየሄደ እኮ ይደራደር ነበር። በአውሮፕላን መንግስት ባዘጋጀው እየሄደ እየተደራደረ ይመለስ ነበር። እንደ ጌታቸው እነ ጻድቃን እኮ እየተዋጉ እየሰደቡ መንግስት ምን አደረጋቸው? አሁንም እኮ ጉዳዩ ልባት ባላገኘበት እኮ እነ ጌታቸው እኮ ቤተ መንግስት ናቸው። እነ ጻድቃን እኮ እንደፈለጉ ይገባሉ ይወጣሉ። ምን ተደረጉ? ወደ ሰላም መተህ የሰላም አማራጭ ተቀብለህ እኮ ተቀበልክ ማለት እኮ መንግስት ምንም የማድረግ እድሉን ትነሷል። እነ ጌታቸው እነ ጻድቃን እኮ በሰላም ገቡ የምትለው በሰላም ገብተው ምንድነው የመንግስት ተቃዋሚ ነው የሆኑት ወይስ የመንግስት ደጋፊ ነው የሆኑት? ኖ ገና በጦርነቱ ወቅት ራሱ ደጋፊ ከሆንክ በሰላም ትኖራለህ። በሰላም እንደነ አስረስ ማሬ እንደነ ዘመነ ካሴ እነሱም ጦርነት ከፍተው በነበረበት ጊዜ እየተደራደሩ ነበረ ልልህ ነው። ምንም የደረሰባቸው ነገር የለም። ጃልመሮ ተደራድሮ ተመልሶ ምንም አልሆነም። አስረስም ሄዶ ቢደራደር የሚሆነው ነገር የለውም። ሊፈራ አይገባም። ሁለተኛ ብቻውን አይደለም። አሁን ለምሳሌ ዓለም አቀፍ ታዛቢዎች አሉ፣ የአፍሪካ ህብረት አለ። እኔ ችግር የለውም እንደዚህ መልስ ብዬ አላስጨንቅም። አንቲ አሁን የኔ ጥያቄ ተደራድረው ይገባሉ። ኦኬ ተደራድረው ሲገቡ እኮ የብልጽግና ደጋፊ ልታደርጋቸው አይደለም እኮ
ኦኬ በሰላማዊ መንገድ ጌታቸው ደጋፊ ነው እንዴ? አሁን በራሱ ጊዜ የመንግስት ሹመት ተቀብሎ ወደ ነበረበት ወደ ቀድሞ ስራ ተመለሰ እንጂ የብልጽግና አባል ሆኖ እንደ ጌታቸው አልሆነም እኮ ጻድቃንም አልሆነም እኮ በራሱ ጊዜ ነው የሚንቀሳቀሰው። ምስራቅ አፍሪካ የጠቅላይ ሚኒስትሩ የደህንነት አማካሪ ብልጽግና አይደለማ። ብልጽግና ስትሆን አለ አሁን እኮ መንግስት የገባ ሰው ሁሉ ብልጽግና የሚመስለው እንደዛ አለ። ጥያቄን በደንብ ስሙ። በምስራቅ አፍሪካ የጠቅላይ ሚኒስትሩ የደህንነት አማካሪ ነው ጌታቸው። አዎ ግን የፓርቲ የብልጽግና አባል አይደለም ቴዲዬ። የብልጽግና ማለት ገዢ ፓርቲ ነው። የገዢ ፓርቲ አባል አይደለም ጌታቸው ረዳ። ጻድቃንም አይደለም። በእናንተ ደረጃ የሚወራ አይደለም። አሁን ምንድነው እያልከን ያለው? እኛ ህጻናቶቹ ጋር አይደለም። እሱን ተወው። አሁን እኚህ ኦኬ ነፍጥ አንግበን በነፍጥ እንታገል የነበረውን እሺ በሰላማዊ መንገድ እንገልብጠው ተቃውሟችንን ቢሉ ማለት መብታቸው ነው። ምን መብታቸው ነው ማለት ነው። አሁን እኮ ዝም ብለህ ቨርባሊ ምናምን ወይም ደግሞ በቲዮሪ ደረጃ ሳይሆን የምትሰጣቸው ማረጋገጫ ምንድን ነው? አንደኛው ማረጋገጫ ሌላ የተቃዋሚ ፓርቲዎች የሚሰጧቸውን መግለጫዎች አባሎቻቸው የሚሆንባቸውን ነገሮች ጫካ ሆነ ያሉ እኮ ሰዎች። አሁን ጫካ ሆነ አንተ እንኳን ታጣቂ ብትሆን ስታይ የመሀል ሀገር ፖለቲካ የሚያስመጣ ነው ወይስ ጭራሽ ጫካ የሚያስገባ? ምን መሰለህ አሁን መንግስት ምንድን ነው የምሰጣቸው? እነሱም ነፍጥ አስገብተው ቢመጡ ከሚዋከቡት እንዳንዱ እንዳይማይሆኑ ምንድነው የምሰጣቸው አስተማማኝ የሆነ ዋስትናው ምንድን ነው መሰለህ? አንደኛ የኢትዮጵያ ሰብአዊ መብት ሪፖርት የሚያወጣቸው ሪፖርቶች የመንግስት ሪፖርቶች ናቸው። በነገር ላይ መንግስት ሰብአዊ መብት እንዲጣስ አይፈልግም። ራሱ ነው በጀት እየከፈለ የሰብአዊ መብት ጥሰቶችን ዋች ዶግ እንዲሆኑና እንዲከታተሉ፣ እንዲጠቁሙ፣ እንዲያጋልጡ በጀት የመደበው ባለስልጣን የሾመው ሰራተኛ የቀጠረው ሁሉንም ያደረገ ያለው የኢትዮጵያ ፓርላማ እኮ ነው። ይሄ የሆነበት ዋናው ምክንያት ለዜጎች ዋስትና ለመስጠት እንጂ ዜጎች ችግር አይደርስባቸውም ስላላል መንግስት ስለፈለገ አይደለም ችግሩ የሚደርሰው። ሰው በዛ ሀገር ውስጥ በሚኖርበት ጊዜ በተለያየ አመራር በተለያየ ምክንያት ችግር ይደርስበታል። ነገር ግን ምንድነው ክሮስ ኤንድ ቼክ እንዲኖር ተጠያቂነቱ እንዲኖር በራሱ በመንግስት ተነሳሽነት በራሱ በጀት ያንን ችግር ራሱ እየቀረፈ የሚሄድበትን ሲስተምና ስርዓት ፈጥሯል መንግስት። ስለዚህ አሁን ምንድነው የሰብአዊ መብት ኮሚሽን ችግር ካለ ማጋለጥ ነው ያለበት። እኔም የነሱን ሪፖርት እንደ ትክክለኛ ሪፖርት ወስድና ጉዳት የደረሰባቸው ሰዎች ጎን ነው የምቆመው። መንግስትም ያንን የመፈጸም ግዴታ አለበት፣ የማስፈጸም ግዴታ አለበት። ስለዚህ እሱን ነገር በቀናነት መውሰድ ነው። ችግር አለ ማለት መንግስት ሆን ብሎ ያደርገዋል ማለት አያረጋም። የመንግስት ፍላጎት ሆኖ አይደለም። ሰዎች ሲሞቱ፣ ሲፈናቀሉ፣ ሲገደሉ መንግስት ወስኖ ፈልጎ ሆን ብሎ የሚያደርገው ነገር ሆኖ ሳይሆን ከመንግስት ፍላጎት ውጪ ሌሎች በመንግስት ውስጥ ያሉ ሰዎች በህገ ወጥ መንገዱ የሚፈጽሙት ነገርም እንደሆነ መረዳት ያስፈልጋል። የሆነ ሆኖ ግን ምንድነው አሁን ወደዚህ ወደ ፋኖዎቹ አካባቢ ስንመጣ ወደ ሰላም ቢመጡ ጥሩ ነው፣ ቢደራደሩ ጥሩ ነው። ለመደራደር ዋስትና እንፈልጋለን ከሆነ ጥያቄው የአፍሪካ ህብረትም የአሜሪካ መንግስትም ሌሎችም ዋስትና ሊሰጡ የሚችሉ ኦር ታዛቢ ሊሆኑ የሚችሉ ሂደቱን ፋሲሊቴት ሊያደርጉ ሆስት ሊያደርጉ የሚችሉ አሉ። ይህንን ነገር አስተማማኝ የሆነ የተለመደ ዓለም አቀፍ አሰራር አለ። ከዛም በላይ ደግሞ መንግስት ነጥሎ አንዱን መምታት አይፈልግም። አሁን መንግስት ነጥሎ ዘመን ቢመታው ምንም ለውጥ አያመጣም። እዛ ክልል አመራር ቢመታ ምንም ለውጥ አንተ ደስ ባለ ትመልሳለህ፣ ችግር የለውም። አንተ ደስ ባለ መልስ። የህዝብ ተወካዮች ምክር ቤት አባላት የሆኑት ክርስቲያን ታደለና ዮሐንስ በኋላው በአንተ መረዳት ምን አድርገው ነው የታሰሩት? ወንጀል ፈጽመዋል በሚል ተጠርጥረው ነው የተያዙት። ምን አይነት ወንጀል? ወንጀሉም ያው ሰዎችን አስታጥቀው ወደ ትጥቅ ትግል በማሰማራት በማስገባትና ስልጠናዎች እንዲሰጡ በማድረግ በማደራጀት በመንግስት ላይ በትጥቅ የተደገፈ አመፅ እንዲካሄድ በማድረግ ነው የተጠረጠሩት። ፋኖ የሚባለው አንደኛው አካል የራሳቸው ተጠባቂ የዮሐንስ ጠባቂዎችም ጭምር አሉ። ይሄ በድምፅም በምንም የወጣ ነገር ታውቃለህ መቼም። እና ዮሐንስ የብአዴን ጽሕፈት ቤት ኃላፊ ሆኖ የቆየ ሰው ነው፣ አመራር የነበረ ነው፣ ክልል ላይ በደንብ ነው የሚያውቀው። ስለዚህ የራሱን ጠባቂዎች ጭምር አሰማርቶ ልኮ አደራጅቶ አሰልጥኖ ሌሎችንም ጨምሮ ወደ ትጥቅ ትግል እንዲገባ ትልቅ ስራ የሰራ ነው። ሌሎችም በርካታ ነገሮች የሚነሱበት አሉ። ግን ወደ ድርድር ሲመጣ የዞሮ ዞሮ በፍትህ ሽግግር ፍትህ እልባት የሚያገኝ ጉዳይ ነው ነገሩ። ወደ ድርድር ስላልመጡ የተፈጠረ
ነገር ነው። እሺ ተቃራኒ ሰው አስገብቼ ይላለሁ። አዲስ ታይምስ እንዴት ነህ? ሰላም ነው ወይ? ለመታገል የሚያስችል ኢንቫይሮንመንት አለ ብለህ ታምናለህ? አሁን አንተና አለ እያለ ነው። ማስተማማኝ ነገር አለ ይላል። ታዬ ደንዳ የትኛውን ኦነግን አስታጥቆን የታሰረው? የብልጽግናዎች ያው ለከት የላቸውም ማለት ለውሸት ማለት ነው። አንዳንዴ ስትዋሽ እኮ ትንሽ ይሰቀጥጣል። ጋዜጠኛ የፋና ነው የዋልታ ጋዜጠኛ አርሲ ላይ ለተጨፈጨፉት ፍትህ ስላለች ታስራለች ኢትዮጵያ ውስጥ። አቤል አቡና ኢትዮጵያ ተብለጭልጫለች ግን ብዙ ግፍ ያለባት ሀገር ነች ስላለ በማህበራዊ ሚዲያ አስተያየት ስለሰጠ ታስሯል። ክስ አልቀረበበት፣ ወንጀሉ አልተነገረ እና ኢትዮጵያ ውስጥ የድምፅ ያወጣ በሙሉ የህዝብን ብሶት የተናገረ በሙሉ ይታሰራል። ከጋዜጠኛ እስከ አክቲቪስት ወይንም የማህበራዊ ሚዲያ አንቂ ኢንፍሉንሰር የሆነ ጭምር ታስሮ እኔን ያየ ይቀጣ ተብሎ ተሸማቆ እንዲወጣ የሚደረግበት ሀገር ላይ ስለ ሰላማዊ ትግል፣ ስለ ዲሞክራሲ፣ ስለ ውይይት፣ ስለ እርቅ ሲያወራ የብልጽግና ደጋፊ እና ብልጽግናዊ ሲያወሩ ያሳዝናል ሆነስሊ። እና አንተም ጥሩ ጥያቄ ጠየቅ እኮ ቴዲ። እኔም ጆሮ ጥልቅ ብዬ ገባሁትኝ። መንግስት ነው የሰብአዊ መብት ጥሰት እንዳይደረግ ያቋቋመው መንግስት ነው። እና መንግስት ኢትዮጵያ ውስጥ የተደረጉትን የሰብአዊ መብት ጥሰቶች ቴዲ እኔ አንዱን ንገረኝ። እስከ ዛሬ ያለማቋረጥ ህዝብ ይጨፈጨፋል። አርሲ ላይ፣ ወለጋ ላይ፣ ሻሸመኔ፣ አዲስ አበባ የሰብአዊ መብት ጥሰት ስንል ይሄ ለምሳሌ የመብት ጥሰት ሊሆን ይችላል። ሰውን መደብደብ ሊሆን ይችላል። ማሰር ሊሆን ይችላል። ጭፍጨፋ እየተደረገ እኮ ነው። የዘር ጭፍጨፋ የአንድ ሃይማኖት ላይ ያነጣጠረ፣ አንድ ብሔር ላይ ያነጣጠረ፣ ማህበረሰቡን በኢኮኖሚ ብዙ ነገር እንደገና ኢኮኖሚካሊ የሆነ ደግሞ ማፈናቀል ምናምን። እነዚህ እስኪ ቴዲ የምታውቀው አንድ ጀስትስ የወረደበት አብይ አህመድ ስልጣን ላይ ከመጣ ይሄንን በማድረጋቸው ይሄንን ቅጣት ተቀጡ የተባሉ ሚኒስተሮች፣ የወረዳ የቀበሌ ታውቃለህ ቴዲ? እኔም ጠይቀው ለአንተ ልጠይቅ፣ እንደው ከላይ ላለው ወንድማችን መጠየቅ አይቻልም። ግን የትኛው ባለስልጣን ነው ኃላፊነቱን ባለመወጣቱ እንደው ዳይሬክትሊ እሱ ጥፋቱን ባያጠፋም ኃላፊነቱን ባለመወጣቱ ከስራ ተነስቷል፣ ለፍርድ ቀርቧል የተባለ ባለስልጣን ታውቃለህ ቴዲ? ላለፉት 8 ዓመታት ነው ማውራት። ስንት ጭፍጨፋ ተደርጓል። ስንት ብዙ መከራ አይተናል፣ ሰምተናል። በየቀኑ የምንሰማበት ሁኔታ ነው ያለውና ብልጽግናና ፍትህ፣ ብልጽግናና ሰላም፣ ብልጽግናና የኢትዮጵያ ህዝብ የተፋቱ ናቸው። የተለያዩ ነገሮች ናቸው። ባይዘወይ ብልጽግና ስሙ ነው ብልጽግና። የኢትዮጵያን ህዝብ በድህነት በኑሮ ውድነት መቀመቅ ውስጥ የከተተ ነው። አደባባዩና ከተማዋን ትንሽ ኮሪደሮችን አብለጭልጮ ይሄው ልማት አለኝ እያለ የሚፎክር ፓርቲ ነው። ኦነስትሊ ግን የኢትዮጵያ ህዝብ የኑሮን አፎርደብሊቲው ኑሮን አፎርድ አድርጎ መኖር የማይችልበት ደረጃ ላይ ግደለን እንዴ! ትናንት የሰማው ድምፅ አይደለም ቴዲ? የ18 የ20 ዓመት ልጅ ወጣት ወይ 26 ዓመት ወጣት ግደለን ሁላችንንም ጨርሰን የሚል እኮ ድምፅ ነው እየሰማን ያለ። ገብቷል? ሌብነቱ፣ የብልጽግና ሌብነት ታርጋ ለመቀየር ቴዲ፣ ታርጋ አንተ ካናዳ ነው የምትኖረው አሮኖ መኪና ታርጋ ስታወጣ $50 በ20 ብር በ30 ብር ነው የምታወጣው አይደለም? 64,000 ብር ክፈሉ ነው እኮ የሚለው ብልጽግና። ብልጽግና ተደራጅቶ የሚዘርፍ ነው፣ ተደራጅቶ የሚጨፈጭፍ ነው፣ ተደራጅቶ የሚገል ነው። በሚጨፈጭፉና የሚሰርቁ ሰዎችንም አደራጅቶ ማህበረሰቡን ቁም ስቅሉን የሚያሳይ መንግስታዊ ስርዓት ነው ለማለት ቀርቶ እኔ በትክክሉ ፋሽስታዊ ነው ብለው ራሱ አንዳንዴ ፋሽስቶችም እኮ የተወሰነ ስምፐቲ ያላቸው የተወሰነ ርራ ያላቸው። ብልጽግና ጋር እንደዚህ የለም። አብይ አህመድ አንድ ቪዲዮ እያየው ነበር የተለጠፈና ኮሪደር ልማቱን አይተው ነጮች፣ የወንዝ ልማቱን አይተው ነጮች ሲሄዱ ማታ አያት አካባቢ ስልካቸው ተነጠቀ እና ስልካቸው ሲነጠቅ ፖሊስ አለ አሯሩጦ ያንን ስልክ ከ5 ሰዓት በኋላ ነጣቂዎቹን ፈልጎ ላከላቸው። በራ አንኳኩቶ ሆቴል አቀበላቸው ይላል። በኩራት ነው የሚያወራው አብይ አህመድ። ይሄ ጠቅላይ ሚኒስትር በፓርላማ ሰዎች እየሞቱ ነው፣ ሰዎች እየተገደሉ ነው ሲባል እኔ ቀበሌያችሁ ፖሊስ አይደለሁም፣ እኔ መንደር ፖሊስ አይደለሁም፣
ሰዎች በማንነታቸው የተጨፈጨፉ ነው ሲባል እኔ ምን አገባኝ? እኔ ቀበሌ ሊቀመንበር የምንድን ነው የቀበሌ ፖሊስ አይደለሁም፣ አብዮት ጠባቂ አይደለሁም እያለ በፓርላማ የሚናገር ጠቅላይ ሚኒስትር ያለበት ሀገር ነው። ግን ደግሞ በፐብሊክ ቲቪ ደግሞ ወጥቶ ነጮች ስልካቸውን ተነጥቀው ፖሊስ ፈልጎ የነጮችን ስልክ መለሰላቸው የሚልበት ጠቅላይ ሚኒስትር ያለበት ሀገር ነው። አሁን ይሄ ፓርቲ ሀገር ማስተዳደር አልቻለም አይደል? ምንም አልቻለም ቴዲ። እሺ ይህን ፓርቲ አስወገድክ፣ አገር እንዲያስተዳድር ያዘጋጀውን የአንተን ፓርቲ እስኪ ያስተዋውቀን። ይኸውልህ ትልቁ ነገር እኔ አሁን ፓርቲ አዘጋጅተናል እኮ አይደለም። አዎ ክፍተት አለ ቴዲ በዛ ላይ። አንደኛ ፓርቲ ሀገር የሚያስተዳድር ፓርቲ ወይንም ደግሞ ኢትዮጵያ ውስጥ ሀገር የሚያስተዳድር ፓርቲ እንዲመጣ ከተፈለገ መጀመሪያ መደላደሉ መመቻቸት አለበት። አየህ አሁን እኮ የኢትዮጵያ ውስጥ ያለው አርምስትራግል የፓርቲ ውድድር ስለሌለ ነው ያለው የመንግስታዊ ስርዓት ለነፃ የፖለቲካ ውድድር መደላደሉን አጥፍቶታል በጭራሹ። ወያኔ እንኳን የሚከፍተውን ትንሽዬ የማርያም መንገድ ደፍኖታል። ምንም አይነት ሰላማዊ ትግል ማድረግ የማትችልበት ሁኔታ ሰላማዊ ትግልን በማህበራዊ ሚዲያ ስለተናገርክ እኮ ዛሬ እስር ቤት ትገባለህ። ፓርላማ ያለ ሰው አንተ መንሽን እኮ አደረከው። አሁን እኮ የትኛው ነው አማራጭ ስትተኛ? እኔ ክርስቲያን ታደለ አማራጭ ሊሆን ይችላል፣ ተቃዋሚ ድምፅ ሊሆን ይችላል፣ መንግስት ሊሆን የሚችል ሰው ነው። ፓርላማ ገብቶ የህዝብን ድምፅ የሚያሰማ ሰው ነው። እነ ደሳለኝ ጫኔ ሀገር መምራት ይችላሉ። ግን ምንድን ነው የሚደርስባቸው? ኢንቲሚዴሽን ነው። ክርስቲያን ታደለ ምንድን ነው ጥፋት? ወንድማችን ፋኖን ሲያደራጅ ነው አለ። አሁን ክርስቲያን ታደለ የትኛው ፍርድ ቤት ቀርቦ ነው ፋኖን ስታደራጅ ነው ተብሎ የተከሰሰው? ሰምተሃል? እሱ እኮ ገብቶኛል። አሁን የሆነ አካል ስትወቅስ ህዝቡ ከዚህኛው አካል ይሄኛው ይሻላል ብሎ አይኑን የሚያሳርፍበት የሆነ ስብስብ አስፈልገው አትሊስት ከአንተ ጋር ሆኖ እንጣልና ፍርስ እንኳን እንዲህ አንተ እኮ የሆነ ነገር መያዝ አለብህ። ቴዲ let's put it on this way። አሁን ይሄ 100% የህዝብ አሁን ያለው መንግስት ሰልችቶታል፣ በቃ ደብሮታል። ምንድነው ያቀረባችሁለት ኦፕሽን? አሁን ባለችው ኢትዮጵያ ምንድነው የምርጫ ፖለቲካ የሚደረግበት መደላደል የለም ነው እኮ ቴዲ። አሁን እኮ የሚመረጠውም እኮ እየየም ሲዳላ ነው። አሁን አንተ በጣም አግሬሲቭ የሆነ ምንድነው አባወራን እንደበት ቴዲ አይደለህም። ምሳሌ ነው። ሚስትህን እየደበደብክ አገጯን እያወለክ እዚህ ቤት የሚገባ ሚስት ጠፋ ትላለህ እንዴ? እንደዛ እኮ ነው ቴዲ። ጥያቄው እንደዛ ነው። ገብቶሃል? አንተ ሚስትህን አውላልቀ ጠርሷን ምን አውላልቀ እየደበደብክ ዳር ላይ ውጭ አውጥተህ እየጣልካት ነው። ከዛ እዚህ እሱ በሰላማዊ መንገድ ነው። አሁን ለምሳሌ በደርግን ሲቃወሙ ሻዕቢያ፣ ኢዲዩ፣ ቲፒኤልኤፍ የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ብለዋል። ኦኬ፣ እኚህ ሰዎች የመታገያ አጀንዳ ይዘው ለምሳሌ ወደ ጫካ ሲገቡ ኮንክሪት ላይ የተመሰረተ ፕሪንስፕል ይዘው ነው የገቡት። ኦኬ ብለው ለምሳሌ ደርግ አፋኝ ነበረ፣ ይኸው የኛ ማኒፌስቶ ብለው በማኒፌስቶቻቸው ላይ ፕሮግራም ሰርተው ቀርጸው ታግለው አታግለው ምናምን ነው። የመሬት ጉዳይ በአግባቡ አልተመለሰም። ሶሻሊዝም ወይም የኢዝ ኢኮኖሚ ለኢትዮጵያ አይጠቅምም። ማናቸው አጥናፉ አባት የተናገሩትን የሚክስድ ኢኮኖሚ ይዘው ኢህአዴግ ስልጣን ከያዘ በኋላ ሚክስድ ኢኮኖሚ ነው ኢንስቶል ያደረገው። የፕራይቬት ፓርቲሲፔሽንም የመንግስት ጣልቃ ገብነትን በኢኮኖሚ ላይ ያስፈልጋል ብለው በውጭ ጉዳዩ አስተላልፋችን ከምዕራባውያን ጋር ነው ብለው አብዮታዊ ዲሞክራሲ ነው ኢንስቶል የምናደርገው ብለው ህዝቡ ኦኬ ሶሻሊዝም ስለደበረው ህዝቡ ኦኬ ቢያንስ ይህን ብናስወግድ እኚህ ሰዎች ቢመጡ እርፍ እንላለን ብሎ ፕሮግራማቸውን አይቶ ተቀበላቸው። የትጥቅ ታጋዮችን ደገፋቸው። በትጥቅ ትግል ውስጥ ራሱ እንደዚህ የእናንተ ፕሮግራማ ምንድን ነው ብትባሉ ምንድን ነው ለኢትዮጵያ ህዝብ የምትነግሩት? ምንድን ያለት ቴዲ? በትጥቅ አንፎርቹኔትሊ በትጥቅ ትግል ያሉ ኃይሎች እኔ ፖለቲካ ርዕዮተ ዓለም እንዳላቸው አውቃለሁ። ለምሳሌ የፋኖን ትግል ብትወስድ ፋኖ የሚከተለው ትክክለኛ የሊበራል ዲሞክራሲ ነው የሚያምነው። ይሄ የብሔር ስርዓት መጥፋት አለበት ብሎ ያምናል። ጥቂት ክንፍ ደግሞ ነው ይሄ ያለው ህገ መንግስት ለእኔ ይጠቅመኛል ብሎ የሚያስባል።
ሌሎቹ ደግሞ ሪጂናል ምንድነው ይሄ ጂኦግራፊካል የትኛው ፋኖ አሁን ያለው የነ ዘመነን ካሴ ጭምር ችግሩ ምንድነው? አላያንስ ይፈልግና ተደግፈዋል። አንተ እኔ የነዘመነን ፋኖ የፋኖን በአጠቃላይ ይደግፋል። የፋኖን ትግል እነዘመነን ግን ቆይ ጠየቀኝ ከንግግር ከተሆነ የምረዳው ነገር አለ። የነዘመነን ምናምን ትሎ ምንድን ነው? ዘመነ ፋኖ ነው። ያ እደግፋል። የፋኖን ትግል እደግፋል። ለመሰለኝ አዳምጠኝ። ይኸውልህ ቆይ እሱ ላይ ነው አሁን ጥያቄ እንደ መሪ ጥያቄ አለብኝ። ዘመነን የማልደግፍበት እኮ ምንም ምክንያት የለም። ዘመነ መሪ ነው፣ ማሚን ታጋይ ነው። እኔ ዘመነን ለጥዬ አልደግፋለሁ አልደግፍም አይደለም ጥያቄው። ሊደርሽፑ ላይ ግን ጥያቄ አለ። ለምሳሌ አላያንስ እየፈጠረ ነው። አሁን ሰሞኑን እየሰማን ነው። አላያንስ ከቲፒኤልኤፍ ጋር አንተ ያነሳው ጥያቄ ጋር እመጣለሁ። አየህ አሁን ዘመነ ጋር ማነሳው ምንድን ነው? በየትኛው የፖለቲካ ርዕዮተ ዓለም ነው የምትጣመረው? ገብቶሃል? ምን አይነት አንድ አይነት ዓላማ ይዘህ ነው የምትጣመረው? የትኛውን የፖለቲካ ጥቅም ለማስከበር ነው ከቲፒኤልኤፍ ከኦነግ ጋራ የምትጣመረው? ዘመነ ላይ ያለኝ ጥያቄ ይሄ ነው። ወይንም ችግር የለም አንተ በመለሰለት ትመልሳለህ። እኔ እንዲመልስ ብዬ አላስጨንቅህ። ሜን የሆነው ፋውንዳሜንታል ፕሪንሲፕል ላይ አንተ አሁን ኮላይድ ታደርጋለህ፣ ትጋጫለህ። አንተ ፋኖ ውስጥ ያለ የፋኖ ደጋፊ በዚህ ደረጃ ኮንፊውዥን ከተፈጠረብህ ሌላው ህዝብ እንዴት ሊያምን ይችላል? እኔ በትግሉ ላይ ኮንፊውዥን የለኝም ቴዲ። አሁን ያለውን በኢትዮጵያ ፖለቲካ ውስጥ ብዥታ የለብኝም። ኢትዮጵያ ፖለቲካ ውስጥ የኢትዮጵያ ኃይሎች የአማራ ህዝብ ትጥቅ ያነሳው ኢቨን ኢንክሉዲንግ ወለጋ ያለው ኦሮሞ ትጥቅ ያነሳው ዓላማውን ባልደግፍም፣ አሁን ለምሳሌ የኦነግን ዓላማ ርዕዮተ ዓለሙን አስተሳሰቡን ባልደግፍም የኢትዮጵያ ውስጥ የሰላማዊ ትግል የሚደረግበት ፖለቲካዊ መደላደል የለም። ስለዚህ ይሄ ከሌለ ደግሞ ትጥቅ ማንሳትና ለነፃነት መታገል ዓለም ላይ የተለመደም ጭምር ነው፣ የሰርቫይቫልም ጉዳይ ነው። በተለይ እንደ አማራ ያለ ህዝብ በየቀኑ አንዴ በሃይማኖቱ የሚጨፈጨፍ አንዴ በብሔሩ እየተመረጠ የመጨረሻ ጥያቄ ሀብትሽ፣ ዘመነ የአፋብን መሪ ነው ብለህ ታምናለህ? የአፋብን መሪ ነው አምናለሁ። ዘመነ ከቲፒኤልኤፍ እና ከሻዕቢያ ጋር የሰራ ነው ብለህ ታምናለህ? ያ በይፋ አላወጣውም እንጂ አለ ንግግር እንዳለ አውቃለሁ እኔ። ኦኬ የአፋብን መሪ አንተ ከማትፈልገው ስብስብ ጋር እየሰራ ነው። መሪን መከተል አለብህ ወይ መተው አለብህ? ስለዚህ አንተ ኮምፕሊትሊ ከምትቃወሙ አካል ጋር የሰራ ከሆነ ወይ አንተ ወጥተህ ሌላ ስብስብ ነው መግባት ያለብህ እንጂ የትኛውን ህዝብ ነው አሁን ይህን የገዥውን ፓርቲ ስትተች እሺ እጅህ ከምን ብትባል የትኛውን ፋኖ ነው ወይም ደግሞ የትኛውን ስብስብ ነው አማራጭ ኦፕሽን አላችሁ ይሄ ኦልተርኔቲቭ ብለህ ለኢትዮጵያ ህዝብ የምትናገረው የትኛውን ስብስብ ነው? ኦኬ እኔ ያለውን ፓርቲ ብልጽግናን የምቃወመው ስብስብ ስላለም ስለሌለ ባይኖር ራሱ የምቃወመው ነው። እኔ ብልጽግና ጨቋኝ ስለሆነ ነው የምቃወመው። ቆይ አዳምጠኝ። ብልጽግናን የምቃወመው ኢፍትሐዊ ስለሆነ ነው፣ ጨቋኝ ስለሆነ ነው፣ ስርዓት አልበኛ ስለሆነ ነው። ሰውንም የኢትዮጵያን ህዝብ ስላሰቃየ እያሰቃየ እየገደለ እያስገደለ የሚኖር ስርዓት ስለሆነ ነው። እኮ ልነግርህ ነው። ቆይ እየመጣሁ ነው። ጥያቄ ጠየቀኝ እኮ ልመልስ። ገብቶኛል። እሱን እኮ ሰማን፣ ከበቂ በላይ ሰምተናል። ብዙም ልዘረዝር ትችላለህ መሽቶ እስኪነጋ ድረስ። አሁን ይሄንን የምትጠየፈውን ስብስብ ህዝቡ ሊያስወግድልህ እየጠበቀ ነው። አስተዋውቆ እስኪ ይሄኛው ስብስብ ይምጣልህ ብለው። አሁን ቴዲ ምን አለ መሰለህ፣ አሁን ልክ እንዳልከው በፋኖ ትግል ውስጥም ይሄ በተቃዋሚ ግሩፕ በኩል ያለውም ችግር አለ። አንተ የምትለውን አሁን እኔ ድናይ እኮ አይደረግም። የርዕዮተ ዓለም ክላሪቲ የለም። ሊይዘውት የሚመጡትን ለውጥ ፍኖተ ካርታ የላቸውም። ገብቷል አባባል። ይሄን ነው የምናመጣው። ብልጽግና ይህንን ያደረገው እንደዚህ አይነት ስርዓትን ያቀረበላችሁ፣ እኛ ደግሞ ይህንን ነው የምናደርገው ብለው በግልጽ መምጣት አለባቸው። አሁን ቲፒኤልኤፍም ቢሆን እኔ ከነ ችግሩ ማለት ነው ትናንት ከነበረበት የፖለቲካ ማይንድ ሴት ትናንት ከነበረበት ይሄ ርዕዮተ ዓለሙ አስተሳሰበው ይሄ ምንድነው የአብዮታዊ ዲሞክራሲ ኢትዮጵያን የማይበት መንገድ አማራ ላይ ያደረገውን ነገር አሁን ወደ መጻዊ ደግሞ የኢትዮጵያ ዕጣ ፈንታ ላይ የፖለቲካ ርዕዮተ ዓለም ለውጥ አምጥቶ ከሆነ የአስተሳሰብ ለውጥ አምጥቶ ከሆነ እኮ አሁን ትራንዚሽናል ጀስቲስ እንዲመጣ እሱም ቲፒኤልኤፍ ውስጥ ያሉ ሰዎችም ኦነግ ውስጥ ያሉ ሰዎችም በትራንዚሽናል ጀስቲስ እንዲጠየቁ አድርጎ ኮalition ቢፈጠር ምናልባት
ሩም ይኖራል። አንተ የምትለው ነገር ኦኬ፣ እነዚህ ሰዎች እንሞክራቸው፣ እንደዚህ አሁን ተለውጠዋል፣ ይሄን ይዘው ሊመጡ ነው። ሌትስ ጊቭ ም ቻንስ ቢኮዝ አብይ አህመድ ወይንም ደግሞ ብልጽግና ይሄን እንዲህ እያደረገን ስለሆነ አሁን ምንም አማራጭ ስለሌለ እነዚህን ሰዎች እንሞክራቸው ብለን እንኳን እንዳንል ክላሪቲ የለም። ልክ ነህ፣ እስማማለሁ። ችግር አለ እዚህ ጋር። ችግር ስላለ ግን ይሄንን ስርዓት አትታገሉት አይባልም። አሁን የኔ ልዩነት ምንድነው? እዚህ ጋር ችግር አለ ቴዲ። ብዙ ሰው የሚለው አብይ አህመድ እና ስርዓቱ ህዝብ እያማረረ ነው፣ ብዙ ጭቆና እየደረሰ ነው። ግን እናንተ ይዛችሁ የምትመጣው የት አለ? እጃችሁ ውስጥ ምንድን ነው እናንተ እጃችሁ ውስጥ ያለውና የሚለውን ነገር እናንተ ክላሪቲ ስለሌላችሁ ከአብይ ጋር የምናደርገው ትግል ትክክል አይደለም የሚባለውን መልእክት ትክክል አይደለም ራሱ ገብቶሃል አባባል። እሱ መልእክት መተላለፍ የለበትም። መሆን ያለበት እኔ ጫና ማድረግ ነው ያለብኝ። ፋኖን ማድረገው ምንድን ነው ቴዲ? አዎ ከብልጽግና ጋር እንዴት ነው የምትሰራው? መሪው ዘመነ ካሴ ነው አይደለም? ዘመነ ካሴና ሌሎች ናቸው። እነሱ ላይ ጫና አደርጋለሁ። ይሄን አስተሳሰባችሁን አስተካክሉ። ህዝቡ የሞተለት ስርዓታዊ ለውጥ እንዲመጣ ነው። ስር ነቀል የሆነ ስርዓታዊ ለውጥ እንዲመጣ ነው የአማራ ህዝብ እየታገለ ያለው። ይሄ ስርዓት ነው አማራን ከበደኖ እስከ በመላው ሀገሪቱ ከሞያሌ እስከ መቀሌ አማራና ኦርቶዶክስ እየፈለገ የሚያርደው ስርዓት ኢህአዴጋዊ ነው። ገብቶኛል። አንድ ነገር በቀላል አማርኛ ብልጽግናን የምትታገለው እንዲታደስ ነው ወይስ ከስሩ ተመንግሎ እንዲወገድ ነው? ብልጽግና ሆነ ኢህአዴግን የምታገለው ይሄ አስተሳሰብ የብልጽግና የኢህአዴግም አስተሳሰብ ስርዓቱ እንዲወገድ ነው። ስርዓቱ አስተሳሰብ ብልጽግና ምንድነው? የብልጽግና ሪዮታ ነገር እንዲታደስ ነው እንዲወገድ ነው? ስርዓቱ እንዲቀየር በሌላ በአዲስ ስርዓት ፖለቲካዊ ስርዓት እንዲቀየር ገብቶኛል እኮ። አሁን እኮ ህዝብ እኮ ሊጥልል ተዘጋጅቷል። ንገረኝ ስል ክላሪቲ ይጎልናል ትላለህ። ክላሪቲ ከጎደለ አንተ ታጋዩ ህዝቡ ታዲያ ምን ትጠብቃለህ? ህዝቡ እንዴት ክላሪቲ አይጎደለው? እኮ ክላሪቲ የጎደለብኝ ይኸውልህ፣ ከመቃወም በፊት መጀመሪያ ለህዝቡ የምትነግረውን ፖለቲካ ፓርቲውን በሰላማዊ መንገድ የሚታገል ይሁን ታጣቂ ይሁን እዛ ላይ ይሄ ክላሪቲ የምትለውን ነገር ወይም ደግሞ ይሄ ትራንስፓረንሲ እሱን አጽድተ ፕሮግራም ጽፈ በዚህ ዙሪያ ላይ ታግለን የምናታግለው ትሆናችን አንድ መሆን አለበት። ቴዲ ቤትም ስንገባ ከበደ ቤትም ስንገባ ኢቢሲም ስንገባ የትም ስንሄድ ይሄ ነው ብለ እዛ ላይ መስራቱ አይቀድምም? አሁን እኮ ምንም በሌለበት እንጣል እያልክ ነው ያለው። አይደለም እኔ ባይዘወይ እንደሱም ብለ ካሰብክ ቴዲ ብልጽግናን እንኳን ተሸክመናል። አሁን የሚመጡ ሰዎች ከብልጽግና የተለየ ምን ሊያደርጉ ነው? አሁን ዊዛውት ኤኒ ሮድ ማፕ ባይኖራቸው ቴዲ ጥሩ ሮድ ማፕ ባይኖራቸው ጥሩ የፖለቲካ ለውጥ አንድ አይነት የፖለቲካ ሲስተም ራሱ ይዘው ቢመጡ አሁን ያለው እብድ ነው በሌላ እብድ ነው የምንተካው ነው ቢመጣ እንኳን የኢትዮጵያ ህዝብ መሞከር አለበት። አሁን ባለ እምልህ ነገር ነው። ቆይ አዳምጠኝ። አሁን ያለው እብድ አሁን ያለው ጨፍጫፊ ስርዓት እየጨፈጨፈ ያለው ስርዓት ትናንት እነዚህ ሰው ባይዘወይ ሌትስ ቢ ኦነስት እነዚህ ሰው 27 ዓመት የገዙ ሰዎች ናቸው። ቲፒኤልፎች አይደል? ትናንት እኮ ሀገር የመሩ ናቸው። ጭራቅ አድርገን የምናሳየው አንዳንዴም ይሄ ችግር አለ። አሁን በየትኛውም መለኪያ የቲፒኤልኤፍ ዘመን ከአብይ አህመድ ብልጽግና ዘመን በመቶ እጥፍ ይሻላል። አትሊስት በቀን በጠራራ ቲፒኤልኤፎች ይምጡ ነው አይደለም እያልኩ ያለሁት ይምጡ አይደለም። እኔ ታገልኩት የቲፒኤልኤፍን ስርዓት ነው። እኔ እኮ ገብቶኛል። ችግር እስኪያገሳን ሰምተናል። አሁን አይ ነው አንደርስታንድ ወደዛ ስወስድ ወደዚህ የምትመጣው ወደዛ ስወስድ ወደዚህ የምትመጣው አይ ነው ሳስለቀቅ የምትመጣው ችግር መናገር ኢነፍ በቃ ሰማን፣ ተገደልን፣ ተፈናቀልን፣ የሰብአዊ ድርጊት ሁሉም ሰው ያውቃል ይሄን። አሁን ህዝቡ መስማት የፈለገው ኦፕሽናችሁ ምንድን ነው ስል እንዲያደረገን ነው በዛ ሳይሆን ሪል የሆነውን ነገር ንገረኝ። አንተ መጀመሪያ ከፈረሱ ጋሪው እንዳይቀድምብህ። አሁን እኮ ከፈረሱ ጋሪው የቀደመ ነው ይህ ህዝብ። ምን መንግስት ከዘመነ ወዲህ ጀምሮ መንግስት ሲያፈርስ የኖረ ህዝብ እኮ ነው። ለገዢው ፓርቲ ለተቃዋሚም ሲወጣ የኖረ ህዝብ ነው። ችግር የለበትም ይህ ህዝብ። አንተ አሳምነው እንጂ ይህ ህዝብ 1953 ላይ ጃንሆይ ወደ ብራዚል ከመሄዳቸው በፊት ጃንሆይ ሺህ ዓመት ይንገሱ ብሎ ሸኝቶ ወርቅነህ ገበየሁ የክብር ዘበኛና እነ ግርማሜ ንዋይና መንግስቱ ንዋይ ደግሞ ወዝነ ፍራክሽን ኦፍ ሰከንድስ ህዝብ አስተባብረው ጃንሆይ ከዚህ በኋላ ከስልጣን ተወግዷል ብሎ በሬዲዮ ሲያስነግሩ ይሄው ጃንሆይን አክብሮ የሸኘው ህዝብ ኃይሌ ሌባ ነው ደስ ብሎናል እያለ ሰልፍ የወጣ ህዝብ ነው። እኛ እንደዛ ነው። 97 ላይ ለገዢው ሞተናል፣ ለተቃዋሚ ሞተናል። ይሄ ህዝብ ሀገሩን ይወዳል፣
አስተማማኝ ነገር ይፈልጋል። ህዝቡን አስተማማኝ የሆነ ነገር ካልነገርከው አትልፋ። ህዝቡ አሁን ካለው ችግሩን እኮ ያውቃል እኮ የኑሮ ውድነት የምትለውን የሰብአዊ ድርጊት ግድያ የሆነውን እኮ ያውቃል፣ ከአንተ በላይ ያውቃል እኮ። ግራ የገባው ከአንተ ጋር ምን ይዞ ይሰለፍ ነው። ቴዲ ትናንትና ትናንትና ኢህአዴግ የሚባለው እነ ደብረጽዮን የሚመሩት አሁን እኮ እነዚህ ቢመጡ ለውጥ አያመጡ ምናምን የምትላቸው እኔ አስተሳሰቡ እንዲመጣ አልፈልግም። ሰዎቹ አይደለም ቲፒኤልኤፍ አይደለም። የቲፒኤልኤፍ አስተሳሰብ ችግር አለ። አብይን የወለደው ይህን ስርዓት ነው የወለደው። ዲሞክራሲያዊ አይደለም አስተሳሰቡ። የኢትዮጵያን ዳይቨርሲቲ የሚጠብቅ አይደለም። የፓወር ዳይቨርሲቲ አልነበረውም። እኩልነት አልነበረም። የአንድ ቡድን የበላይነት ነው የነበረው። ግን ውድን ዳት በዛ ውስጥ ሁሉ ቲፒኤልኤፍ የኑሮ ውድነቱ የቲፒኤልኤፍ ጊዜና አሁን ብታወዳድረው የትየለሌ ነው። የዛን ጊዜ በመቶ ብር በ1 ሺህ ብር የምትገዛው ጤፍ ዛሬ 10 ሺህ ብር ነው። ገብቷል? ዛሬ 20 ሺህ ብር ነው። ዛሬ ቤት ክራይ ትናንት 1 ሺህ ብር የነበረ ዛሬ 10 ሺህ ብር፣ ዛሬ 15 ሺህ 20 ሺህ ብር ነው። ቲፒኤልኤፍ በነበረበት ሰዓት ላይ የኢትዮጵያ ሕዝብ የተሻለ ኑሮ ነበረው። የተሻለ ሰርቶ መብላት ይችል ነበር። የተሻለ ወጥቶ መግባት ይችል ነበር። ኢቭን አንተ አሁን ዛሬ ኢቭል አድርጋቸው የሚመጡት ምን ልታመጡ ነው የተለየ ምናምን የሚባለው ቲፒኤልኤፎችን ቢሆኑ ከአብይ የተሻሉ ናቸው። አሳይተዋላ። ነበሩ እኮ ሀገር ነበሩ እኮ ቲፒኤልኤፍ እያለ ወለጋ መሄድ ቅንጦት አልነበረም። ቲፒኤልኤፍ እያለ ቆይ ልነግርህ እኮ ነው። ቲፒኤልኤፍ እያለ ከኢትዮጵያ ውስጥ ተንቀሳቅሶ ሄዶ መስራት፣ ኦሮሚያ ክልል ሄዶ መስራት፣ ትግራይ ሄዶ መስራት፣ አማራ ክልል መስራት ለኢትዮጵያ ሕዝብ ብርቁ አልነበረም። ሰላም ማስከበር ችሎ ነበር አዲስ። ስለዚህ እነዚህ ሰዎች ማናቃቸው ሰዎች አይደሉ። ፍትሃዊ ነበሩ አልነበሩ? እኩልነት ነበር አልነበረም? አምባገነን ነበሩ? አዎ ነበሩ። ቆይ ልነግርህ ነው። ስለዚህ አሁን ወደ አንተ እመጣለሁ። ባለፉት 7 ዓመታት ቲፒኤልኤፍን ስትቃወም ነበር አልነበረም? በደንብ ተቃውሞ ዛሬም እቃወማቸዋለሁ። ቆይ አሁን የተሻሉ ናቸው እያልክ ነው? ኖ ሪሌቲቭሊ ነው እኮ የማወራው። ተቃዋሚ ነበር ከአንተ አይ ይሻላሉ ተሳስቼም ነበር የምትለው አንተ። ይሄ እኮ ባደጉት አላልኩም ቴዲ፣ ያላልኩትን ነው። አሁን ይሻላሉ አልከኝ እኮ የተሻሉ አንድ ጊዜ አንተ ነው ሚት አልኩኝ። እኔ እኮ ያልኩት ቴዲ ምን መሰለህ፣ አዲስ ፖለቲካ በመርህ የምትጓዘው ነገር ነው። ትላንት የተቃወምከው ድርጅት በመርህ you have to make sure that በፕሪንሲፕል እንደተቃወምክ መሽቶ ሲነጋ ዝም ብለህ የምትቀያይረው ነገር አይደለም። ወይ ስሜት ሲነካ የምትደግፈው አይደለም። ፕሪንሲፕል ለዛ ለፕሪንሲፕል ታጋይ ነው መሆን ያለብህ። ያንተ ፕሪንሲፕል ካልሰራ ሪዛይን ነው ማድረግ ያለብህ። ከፖለቲካው መውጣት አለብህ እንጂ እንደ መሀል ገቢ ወይም እንደ ጆከር ወደዚህ ወደዛ እያልክ ወደዚህ ወደዛ እያልክ አይ ይሄ መስሎኝ ነበር ተሳስቻለሁ፣ ይሄ ይሻል ነበር ሪሌቲቭሊ ሳነሳስተረው ምናምን እያልክ እዛው እኮ እንድዳክር እኮ አይደለም።